ድህረ እውነት ዓለም ላይ ነው ምን ኖረው ብላችሁ ታምናላችሁ ወይ? አውሮፓውያን መጥተው አፍሪካን በሙሉ ኮሎኒ ሲያደርጉ ይዘውላቸው የመጡት ሐሳባቸውን ብቻ ሳይሆን ገንዘባቸውን ብቻ ሳይሆን ዕውቀታቸውን ብቻ ሳይሆን ሕጋቸውንም ጭምር ነው ተጥሮባቸው ሄዱ። የኦሮሚያ ፍርድ ቤት ቃል ከመግባት አንጻር ከምስክሮችም ከተከራካሪ ወገኖችም እኛ ከለመድ ነው መጽሐፍ ቅዱስ ወይም ቁርአንን ወይም እሱን ይዞ ወይም እሱ ላይ እጅን አድርጎ ከመማል በተጨማሪ አሁን አርሶ አደሩ ማህበረሰብ እህል ይዞ ማሳዬ ይድረቅ አያፍራ እያለ እንዲናገር የማድረግ ወደዚህ ለውጥ የመጣው እኔ ዝም ብሎ ባህልን የማክበር ወይም የብሔር ብሔረሰብ መብት ብቻ አይመስለኝም። ሰዎች ያንን ሁሉ መሐላ ምለው በእግዚአብሔር ስምም ምለው በእውነትም ምለው ይዋሻል። እውነት ምንድነች እያልን ፍለጋ ላይ ነው ያለነው። መቼ ነው አሁን ወደፊትም ይቀጥላል this whole concept። የትም ሀገር ብትሄዱ ኮንትራት ህግ አንድ አይነት ነው። ቃለ መሐላ በየዘመኑ ይከለሳል መሰለኝ። ምክንያቱም በንጉሱ ጊዜ ለምሳሌ ለዙፋንና ለንጉሰ ነገስቱ ታማኝ ለመሆን የሚል ቃል አለ መሰለኝ። በደርግ ጊዜ ለአብዮቱ ለህገ መንግስቱ እየተባለ ነው እና ይህንን መከለስ አለ ወይ? እና የሚከለስስ ከሆነ እንዴት ነው የሚከለሰው? ማን ነው የሚከልሰው? ወጥ የሆነስ የመሐላ እንትን ማዘጋጀት አይቻልም ወይ የሚል ነው። ሌላው ደግሞ የመሐላ ጉልበት ብዙ ጊዜ ተነስቷል፣ ኮስምኗል፣ ደክሟል እየተባለ ነው። በየዘመኑ ብናየውስ በየዘመኑ እንዴት ይገለጻል? መሐላ እየበረታ እየጠነከረ የሄደበት ዘመን ነበረ። እየሳሳስ ከሆነ እንዴት ነው የሚለውን ነገር አነሳለሁ ይህን ጥያቄ። ከዛ መድረኩን ክፍት አድርጌ ወደ እናንተ ተጨማሪ ጥያቄዎች ካሉ። እሺ፣ አመሰግናለሁ በጣም ዛሬ ስላዩዋችሁ አራታችሁም አቅራቢዎች ከተለያየ ፐርስፔክቲቭ የተሰጠ ኢንተርዲሲፕሊነሪ የሆነ ምልከታ ነው። ጥሩ ነው ለማለት ነው። ጥያቄዎች አሉኝ። አንዳንዶቹ ጥያቄዎች ለሁላችሁ የሚሆኑ፣ አንዳንዶቹ ጥያቄዎች ደግሞ ለስፔሲፊካሊ ለአቅራቢዎቹ የሚሆን ነው ማለት ነው። አንደኛ ከሁላችሁም ከሚሆኑ ጥያቄ ለመጠየቅ ወደ ፍልስፍና ወደ አቶ ሀኒባልን ቢሄድም ለሁላችሁም ልትመልሱት የሚችለው ጥያቄ ነው። አሁን ዓለማችን ላይ ባለው ሁኔታ ወይም ዝንባሌ በተደጋጋሚ ሚዲያ ላይም ኢቭን ሀገራችን ውስጥ ያሉ ሚዲያዎች የምንሰማው አንድ ቃል አለ። ምናልባት ሰምታችሁት ከሆነ አሁን የምንኖርበት ዓለም ፖስት ትሩዝ ወርልድ ነው ወይም ድህረ እውነት የድህረ እውነት ዘመን ነው ይባላል። አይ ቲንክ ሀገራችን ውስጥ ያሉ ሰዎች እንደ እውነት ተቀብለውታል ይህን ራሱ ማለት ነው። እና አንደኛ ጥያቄ ማለት ነው በዚህ ዙሪያ ድህረ እውነት ዓለም ላይ ነው የምንኖረው ብላችሁ ታምናላችሁ ወይ? ይሄ አይ ቲንክ ከዌስተርን ወርልድ የመጣ ፐርስፔክቲቭ ነው እና ለእኛ ሀገር ይሰራል ብላችሁ ታምናላችሁ ወይ ለማለት ነው። ይሄ ራሱ ድህረ እውነት ዓለም ላይ ነው የምንኖረው የሚባለው ስቴትመንት ራሱ እውነት ነው ብላችሁ ታስባላችሁ ወይ? ራሱ ኦር ዳዝ ኢት ኮንትራዲክት ኢትሰልፍ? ያው የድሮ ጥያቄ ይህን ያስነሳል ፍልስፍና ጥያቄ ግን ለዛ ነው ከዚህ ጋር ተያይዘው የሚመጣው ከዛሬው ጉዳይ ጋር ለማያያዝ በድህረ እውነት ዓለም የምንኖር ከሆነ ቃለ መሐላ የመሐላ ጉልበት ምን ያስፈልጋል? አፍተር ኦል ብዬ ነው የማስበው። አይ ቲንክ የመሐላ ጉልበትም እየላላ የሄደው ይህንን ናሬቲቭ እየተቀበልን ስለሄድን ነው ብዬ ነው የማስበው። እኔ ግን ፐርሰናሊ ለእነሱ ሊሆኑ ይችላል ለአውሮፓውያን፣ እኛ ግን በግሎባል ሳውት ኢንጀነራል ተብሎ የሚታይ ሀገር ውስጥ በድህረ እውነት ዓለም ውስጥ ነው የምንኖረው ብዬ አላስብም። እኔ እውነት
ዩኒቨርሳል ኤንድ ኦብጀክቲቭ ነው ብዬ ከሚያምኑ ሰዎች ነው። ፍጹምና ሁሉን አጠቃላይ ነው ብዬ ነው ማምነው ማለት ነው። ለዚህ ነው ቃለ መሐላ ጉልበት ወይም ኃይል ሊኖረው የሚችለው ይሄኛውን ፐርስፔክቲቭ ወይም ናሬቲቭ ስንቀበል ነው ብዬ አስባለሁ። አንደኛ ይሄ ጥያቄ ነው። ሁለተኛው አቶ ታምሩ ያነሱት በጣም ጥሩ የሆነ ኤግዛምፕል ነው። አይ ቲንክ የእርስዎን 2 አርቲክሎች በዚህ ዙሪያ ያለው አይ ቲንክ የካፒቹሌሽን አርቲክል አንብቤዋለሁ። አጼ ቴዎድሮስ ዘመነ መንግስት ላይ የነበረው በዚህ ላይ እንዲሁም አጼ ቴዎድሮስ ራሳቸው የወሰኑትን ውሳኔ ጥሩ አድርገው ገልጸውታል። ይሄ በጣም የቆየ አርቲክል ነው ግን ቬሪ ኢንተረስቲንግ። ከዛ ጋር ሌላ ደግሞ ፍትህና ርትዕ የሚልም አንድ አርቲክል 3 ነገስታቶች የወሰኗቸውን ውሳኔዎች አንስተው እንትን ያሏቸው አርቲክል አለ። በጣም ጥሩ አርቲክሎች ናቸው ሁለቱንና ለማመስገን ነው በዚህ ኮንትሪቢዩት ላደረጉት ለረዥም ዘመን ማለት ነው። ሌላኛው ቀጥሎ አቶ ቢኒያም አሁን ለምሳሌ የሲቪል ፕሮሲጀራችን በእርግጥ ንጉሱ ለኮዲፊኬሽን ኮሚቴው እንደዛ ብለዋል። ግን ደግሞ 3344 ላይ የመጨረሻው ላይ በዚህ ሲቪል ኮድ ወይም ይህን ሲቪል ኮድ የሚቃረን ማንኛውም አይነት ሞራል፣ ባህል፣ ህግ በሙሉ ቀሪ ይሆናል ወይም ፈራሽ ይሆናል ይላል ራሱ ህጉ ማለት ነው። እና ዲዩ ሪሊ ቲንክ ኢንቴንሽን ነበራቸው ንጉሱ እንዲያው ለማለት ያህል ነው ያሉት እንጂ ፍትሐ ነገስቱን ይጠቃለል ያሉት እንጂ እንዲያው ለማጠቃለል ፍላጎት ነበራቸው ወይ ለማለት ነው። ከዚሁ ጋር ተያይዘው ለአቶ ሃኒባል በስፔሲፊካሊ ደግሞ በዓለማችን ላይ ስንኖር ያው በፍልስፍናውም በኤፒስቲሞሎጂ ላይ የተለያዩ ቲዮሪስ ኦፍ ትሩዝ አሉ ለምናውቃቸው ኮረስፖንደንስ ቲዮሪ ኦፍ ትሩዝ፣ ኮሄረንስ ቲዮሪ ኦፍ ትሩዝ፣ ፕራግማቲክ ቲዮሪ ኦፍ ትሩዝ ምንላቸው ነገሮች አሉና የነዚህ ቲዮሪስ ማለት ነው እነዚህ ቲዮሪስ ኦፍ ትሩዝ እውነት ከቃለ መሐላና እውነት ያው ተመሳሳይ ኦልሞስት እውነት ነው ብለን ስለሆነ የምንለው ማለት ነው እርስ በርሳቸው የሚደጋገፉ ናቸው። ወር በህግ በምንኖርበት የኢትዮጵያ ስርዓት ማለት ነው በተለይ በምንልበት የኢትዮጵያ የህግ ስርዓት ኦስ አንደኛው ብቻ ነው ተለይቶ ሊሰራ የሚችለው ብለው ያስባሉ ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። ስሜ ሳምራዊት አሰፋ እባላለሁ። በአሁን ሰዓት የህግ አማካሪና ጠበቃ ነኝ። ቃለ መሐላ የሚለውን ማስታወቂያና የጋሽ ታሜን ስም እና ቢኒን ስም ስላየሁ ነው የመጣሁት። እኔ ግን እንኳን መጣሁ ከፍልስፍናውም ከስነ ጽሁፉም እውቀት አግኝቻለሁ ብዬ አስባለሁ። እንዲህ አይነት መድረኮች መኖራቸውንም አላቅም። ስለመጣሁ ደስ ብሎኛል። የዛሬ 15-20 ዓመት ጊዜን ያስታወሰኝና ስለ መድረኩም አመሰግናለሁ፣ ስለ ተሳታፊዎቹም አመሰግናለሁ። ቃለ መሐላ እንግዲህ ያው ቢኒና ጋሽ ታሜ እንደምታውቁት የኛ ውሏችን ነው፣ ለምደነዋል ሁሉ። ግን አሁን እኔ የሚያስፈራኝ ነገር ምንድነው? ምስክርነት ላይ ያለው ቃለ መሐላ ነው። የስነ ጽሁፍ ባለሙያውም ከገዳ ሲስተም ጋር ያለውን መሐላ አያይዘው አብረው ይመልሱልኛል ብዬ አስባለሁ። ሰዎች ያንን ሁሉ መሐላ ምለው በእግዚአብሔር ስምም ምለው በእውነትም ምለው ይዋሻሉ። ስለዚህ አሁን ቅድም ከተነሳውም ነገር ጋር አብሮ ይሄዳል። በጣም ሾክድ የሚያደርጉ ውሸቶችን እንሰማለን እኛ ሰው በዛ ሊሚት ምሎ ማለት ነው። ስለዚህ አሁን ካለንበት የሶሳይቲያል ስትራክቸር ሊሆን ይችላል ወይ ከመጣንበት ሲስተም ሊሆን ይችላል። መማል አለመማልም ኢፌክት ላይኖረው ነው ማለት ነው። ሰው መሐላውን የማይፈራ ከሆነ ወይ ስለ መሐላው ብሎ እውነትን እንኳን የማያወራ ከሆነ ወይ ደግሞ አገኘዋለሁ ስለሚለው ጥቅም መሐላውን የማያከብር ከሆነ ትንሽ ችግር ውስጥ ነው የምንገባውና እስኪ እነዚህን እንደው አነጻጽራችሁ ብትመልሱልኝ ደስ ይለኛል። ምክንያቱም ሰው የሚፈራው ትልቅ ነገር ከሌለ መሐላውን ካልፈራ ወጥተዩስ መሐላውን ማስፈላጊነቱ የዛን ያህል አይደለምና ያው አራታችሁንም በየፊልዳችሁ የሚመለከት ይመስለኛል። አመሰግናለሁ። አመሰግናለሁ። ካሱ እባላለሁ። አንድ ቀልድ ነገር የምትመስል ነገር አየሁኝ። ይሄ እጅህን ምታ ማልልኝ አይነት ነገር በአንድ ዘመን ምን ይባል ነበረ? እስቲ እጅህን ምታኝ ሲሉት አሉ
እንደ አስተማሪ ደሞዝ ቡን ያርገኝ ብሎ ይምላል። ምናልባት እቺ ደሞዝ በአንድ ጊዜ አመድ መሆኗ ጉልበት ኖሮት ይሆን እንዴ አልኩኝ። ሌላው ጥያቄ ምንድነው? በሐሙራቢ ዘመን የገደለ ይገደል፣ የቆረጠ ይቆረጥ፣ እጅ ከቆረጠ እጅ ይቆረጥ የሚባል ህግ ነበረ። የዛን ዘመን ያ ዘመን እኛ አገር ውስጥ ደርሶ ነበር ወይ? ምናልባት ከደረሰ ይሄ ቋንጃ ቆረጠ ጡት ቆረጠ የሚለው ከዛች የተቀነጨበች ነች ወይስ ስህተት ነው? እና ደግሞ ፊሎዞፈሮችን ለመጠየቅ ያህል ፖለቲከኞችን እንደው ለፖለቲካ ፍጆታ ተጠቅመው ከሆነ ይሄ ጡት ቆረጠ ቋንጃ ቆረጠ ወይም ደግሞ ከዛ የተወሰደ ከሐሙራቢ ህግ የመጣ ነው፣ ሴቷ ወይ ቆርጣ ነው የተቆረጠችው ቋንጃ ቆርጦ ነው የተቆረጠው የሚለውንም ከዛ ጋር አያይዛችሁ ፖለቲከኞችንም ለትርክት ተጠቅመውበት ከሆነ እውነትም ከሆነ ተከታይ ለማብዛትም ተጠቅመው ከሆነ ፖለቲከኞች ማን ነው የሚዳኛቸው? ፊሎዞፈሮች ይሄ ልክ ነህ ይሄ ልክ አይደለም አይሉም ወይ? ፖለቲከኞችን እነ ሶቅራጥስን አንተም ስታነሳ ሰምቻለሁ፣ እነ ፕላቶን ያነሳል። እንዲህ የእኛን ሀገር እንትን አይመረምርም ወይ ፊሎዞፈሮች? እና እንዲህ ዝም ብለው ትርክትም ተሆነ ተረትም ተሆነ ይሄ ቆረጣው የቱ ነው ትክክል የሚለውንም እንዲነገረኝ ፈልጌ ነው። አመሰግናለሁ በጣም ጥያቄውም ውይይቱም በእውነት በጣም ግሩም ነው። ከጠበቅኩት በላይ ነው የሆነው። በአራት ዘርፍ በህግ ዘርፍ በፊሎሶፊ እንደዚሁም ደግሞ በልምድም ጭምር ሪሊ በጣም በሰፋ ሁኔታ ታይቷል። እንደው ባጭሩ እኔ የታዩኝን እመልሳለሁ። የመሐላ ጉዳይ ወንድሜ ከዚህ ያነሳውና እዛ ገደማም ከተሰነዘሩት ሀሳቦች አንጻር የሚያዙ ነገሮች አሉ። እኔ አይ ቲንክ ወንድሜ ፍልስፍና የማጠናው ይደግፈኛል። ጊዜ ማለት ጅረት ማለት ይመስለኛል። ይወርዳል፣ አንድ ቦታ አይቆምም፣ ዝም ብሎ ይቀጥላል እና በቀጠለ ቁጥር ደግሞ እየተለወጠ ይቀጥላል። አሁን ወንድሜ እዛ ጋር ጥሩ ነገር አንስቷል። ሐሙራቢ ሌክስ ታሊዮኒስ፣ ይሄ መጽሐፍ ቅዱስ ውስጥም ያለ ነገር ነው። እጁን የቆረጠ እጅ ይቆርጣል፣ የገደለ ይሞታል እየተባለ ሲሰራበት የቆየ ህግ ነው። ፍትሐ ነገሥቱ ውስጥም ያለው ይሄ ነው። ለምሳሌ ፍትሐ ነገሥቱ ወመፍትህ ሎቱ ከመይፍትህ ማእከለ መሬቱ በርእትዕ በግዕዝ ነበረ መጀመሪያ፣ ከአረብኛ ነው የተተረጎመው። ይሄ ስለ ንጉሱ የሚናገረው ስልጣን ነው። ንጉሱ ህዝቡን በፍትህና በህግ መሰረት ያስተዳድራል፣ የመጨረሻ ውሳኔም ይሰጣል ነው። በዚህም የተነሳ የኛ ፍርድ ቤቶች ከላይ 4 ማዕከል ነው ያላቸው። ንጉሱ ጫፍ ነው። ከንጉሱ ስር ያለው የጦር አዛዡ ነው። ከጦር አዛዡ ስር ያለው አፈ ንጉሱ ነው። ካፈ ንጉሱ ቀጥሎ ያለው ጻፊ ትእዛዙ ነው። በመጨረሻ ያለው ሊጋባ ነው። ይሄ ሴፐሬሽን ኦፍ ፓወርስ ቅድም የተነሱት ሎክ ፕሪንሲፕል እዚህ ሀገር ከሞላ ጎደል ተግባራዊ ከመደረጉ በፊት እስከ 1900 አዲሱ ህገ መንግስት ኢህአዴግ ያወጣው ህገ መንግስት እስከወጣ ድረስ ነበር። በቀዳማዊ ኃይለ ሥላሴ ህገ መንግስት ላይ ይሄ በግልጽ አልታየም። 1948 የወጣው ላይ ሴፐሬሽን ኦፍ ፓወር የስልጣን ክፍፍል የሚባል ነገር ጎልቶ አልወጣም ነበር እና ወንጀለኛ መቅጫ ህግ ውስጥ ብትመለከቱ የሞት ፍርድ ንጉሱ ካላጸናው በቀር ተፈጻሚ አይሆንም ይላል። ይሄ ዛሬም ህጋችን ውስጥ አለ። ዛሬም ርዕሰ ብሔሩ ያንን ያደርጋል። ይሄ እንግዲህ ከጥንት ከፍትሐ ነገሥቱ ከጥንት የመጣ ህግ ነው ተያይዞ እዚህ የደረሰው። አንዳንዶቹ ከሞላ ጎደል እየተሻሻሉ ይሄዳሉ። ይሄ እርሶ ያሉት ሌክስ ታሊዮኒስ ጥርስን በጥርስ አይንን በአይን
የሚለው ህግ ከዛ መጥቶ እየተሻሻለ በጊዜ ጅረት ውስጥ እየተጓዘ ዛሬ ያለበት ላይ ደርሷል። ዛሬ ደግሞ ተቀይሯል። እንዲያውም ኢትዮጵያ በ1948 ዓመተ ምህረት እንደ አውሮፓ አቆጣጠር የሰብአዊ መብትን ስትቀበል አላጸደቀችውም ነበር። እዛ ከነበሩ አገሮች ውስጥ አንዷ ናት። ሰብአዊ መብትን ስትቀበል አንዱ ያንን ውል ላለማጽደቅ ምክንያት የነበረው ኢትዮጵያ ወንጀለኛ መቅጫ ስነ ስርዓት ውስጥ የሞት ፍርድ አለ። ይሄ ደግሞ በተለይ እዚህ አውሮፓ የሶሻሊዝም ዝንባሌ ያላቸው እንደነ ስዊድን እንደነ ኖርዌይ ያንን ገና ድሮ ተቃውመውታል። ስለዚህ ይሄ ሃርሽ ኤንድ ክሩል ፐኒሽመንት የሚለው እዛ ውስጥ ያለው እሱን ህግ በዛ ልክ ማስተካከል ስላልቻለች ያንን ለማድረግ እንትን አልተባለም። እስከዛሬ ድረስም አለ ህግ በነገራችን ላይ እና ምን ለማለት ነው ህጎቹ ቀስ በቀስ እየተሻሻሉ እየተለወጡ ነው የሚሄዱት። አሁን ለምሳሌ ቅድም አንድ ጥያቄ ተነስቷል። የኛ ህግ ይሄ በጣም አከራካሪ ነው። አሁን የኛ ህግ በ1949 የወጣ የወንጀለኛ መቅጫ ህግ በ1952 ዓመተ ምህረት የወጡት መሰረታዊ ህጎች አሁን እሱ እነዚህ ብዙ እዚህ ያሉ ጓደኞቼ ይደግፉኛል ብዙ ተጽፎባቸዋል። አሁን በቅርብ የድሮውን አይደለም። በድሮ ጊዜ በዓለም ተደንቀው የሚጻፍባቸው ህጎች ነበሩ። በመሃሉ የለም። እነዚህ ካት ኤንድ ፔስት ሊጋል ፕሉራሊዝም የሚባል አዲስ ፕሪንሲፕል አለ። አሁን ሊጋል ፕሉራሊዝም ዓለምን እንትን እየቀየረ ያለው ይሄ ሊጋል ፕሉራሊዝም ማለት ሰው ምንድነው ወፍ እንዳገሯ ትጮኻለች እንደማለት አይነት ነገር ነው። ምን ማለት ነው? የወፎችን ብትመለከቱ ድምጻቸው በሙሉ አንድ አይነት አይደለም። እንደየሀገራቸው ይለያያል። ህግም ልክ እንደዛ የሆነ መሆን አለበት። በተለይ ከኮሎኒያሊዝም በኋላ የበርሊን ኮንፈረንስ በኋላ አውሮፓውያን መጥተው አፍሪካን በሙሉ ኮሎኒ ሲያደርጉ ይዘውላቸው የመጡት ሀሳባቸውን ብቻ ሳይሆን ገንዘባቸውን ብቻ ሳይሆን ዕውቀታቸውን ብቻ ሳይሆን ህጋቸውንም ጭምር ነው ተጥቶባቸው የሄዱት። ከነዛ ህጎች እነዛ ሀገሮች በተለይ ህግን በራሳችን እናወጣለን ተብሎ ሙከራ የተደረገው ኢትዮጵያ ውስጥ ብቻ ነው። ግን እነዛ ህጎች ራሳቸው ሙሉ በሙሉ ያተኮሩት አገር ውስጥ ባለው ህግ ላይ አይደለም። ከውጭ ምንድነው ፕሮግራማቲክ ዲቨሎፕመንት የሚባል ፕሪንሲፕል ይዘው አገሪቱን ወደፊት ሊገፉ ይችላሉ፣ ሊያሳድጉ ይችላሉ። ህጎቹ መውጣት ያለባቸው ዛሬ ያለውን ሁኔታ ለማስተዳደር ሳይሆን ወደፊትም አገሪቱን የምትሄድበትን መንገድ ለመትለም ጭምር ነው በሚል ፕሪንሲፕል ነው እነዚህ ህጎች የወጡት። ይሄ ትክክል ነው ትክክል አይደለም፣ ይሄ እያንዳንዱ ሰው ውሳኔ ነው። እና ዛሬ ስትመለከቱ እነዛ ህጎች መሰረታዊ ህጎች ሲቪል ኮዱ፣ ፒነል ኮዱ ትንሽ ተስተካክሏል። ወንጀለኛ መቅጫ ህግ ማለት ነው። ፍትሐ ብሔር ህጉ፣ የሥነ ስርዓት ህጎቹ እንዳሉ ናቸው። የንግድ ህጉ፣ የባህር ህግ ነበረን። እንዳጋጣሚ ባህር ህጉ ሲሻሻል እንዲሻሻል ተወስኖ ማርቀቁ ሲጀመር እኔ ነበርኩኝ ሊቀመንበሩ። በኋላ ያው ኤርትራ ስትገነጠል እኔም ከስልጣን ስባረር ሁሉ ነገር ቆመ እና እነዚህ ህጎች ዛሬም እንዳሉ ናቸው አሉ። ግን በእነዚህ ህጎች ላይ ትልቅ ወቀሳ አለ ዛሬም ቢሆን። እንግዲህ ይሄ አግባብ ነው አግባብ አይደለም እንግዲህ ወጣቶቹ የሚመረምሩት ይመስለኛል። ግን እነዚህ ህጎች አሻግረውናል። ስታያቸው ዛሬም እንትን ናቸው። ምንድን ናቸው ህጎቹ ብለን ስንል ቬሪ ሲምፕል ኮንትራት። የትም ሀገር ብትሄዱ ኮንትራት ህግ አንድ አይነት ነው። ኮመርሻል ሎ የትም ሀገር ብትሄዱ አንድ አይነት ነው። ባንኪንግ ሎ የትም ሀገር ብትሄዱ ያው ነው። ኢንሹራንስ ያው ነው። እና
እነዚህን ህጎች ወደ ኋላ መልሶ ያንን ሊያጠፋ በሚችል መልክ እንድናስተካክል ካልታሰበ በስተቀር ህጎቹ እርግጥ ሃይሊ ፕሮግራማቲክ ናቸው፣ ወደፊት ሄደዋል። በተቻለ መጠን ግን አንዳንድ ሊታከሉ የሚገባቸው ሐሳቦች የሉም አይደለም አሉ። እና ያቺ ቅድም ወንድም ያነሳሃት የፍትሐብሔር ህግ 3347 ነው 60 ገደማ የምትል በዚህ ፍትሐብሔር ህግ ውስጥ የተካተቱ ነገሮችን በሚመለከት በልማድም በጽሁፍም ያሉ ህጎች በሙሉ ተሽረዋል ተብሏል። አንዳንዶቹ ይሄንን የለም ፍትሐብሔር ህጉ እንዳለ ባህላዊ ህጎችን ጠርጎ ሄዷል የሚባል ወቀሳ ይሰነዘራል። ከሞላ ጎደል ልክም ሊሆን ይችላል፣ ግን የዛን ያህል መሰረታዊ ላይሆን ይችላል ብዬ ገምታለሁ። አንዱ ይሄ ነው። ሌላው መሐላ በዘመናት ውስጥ ጉልበቱ እየላመ በመሄድ ላይ አይደለም ወይ ነው ያለምንም ጥርጥር። ለምን ኤቲዝም መጽሐፍ ቅዱስ ቅድም ለምሳሌ መጽሐፍ ቅዱስ ብዙ ጠቅሰናል። መጽሐፍ ቅዱስ ያው ከቤተ ክህነት የመጣ ነገር ነው። በነገራችን ላይ የትም ሀገር እኮ ሃይማኖትና ህግ የተያያዘ ነው። የትም ሀገር ከጊዜ በኋላ ነው የተፋቱት። ለምንድን ነው? ምክንያቱ በጣም ግልጽ ነው። ምክንያቱም ህግ ክርስቲያን ለሆናችሁ ስትመለከቱት፣ ኢትዮጵያ ደግሞ ሪሊ በዚህ ትኮራለች። ለምን መሰላችሁ? በአፍሪካ ውስጥ የመጀመሪያ ኦቴንቲክ የሆነ ሃይማኖት የተቀበሉ ህዝቦች ያሉበት ሀገር ይሄ ሀገር ነው። በግልጥ ብዙ ይሄ ሌላ ነገር ማለት እስልምና እኮ መጀመሪያ ከተሰበከበት ሀገር አንዱ ይሄ ነው። ቢላል አልሀባሽ አይደለም እንዴ አላሁ አክበር ያለው? ስለዚህ በእስልምናም እኛ የመጀመሪያዎቹ ነን። አንድ ክርስትናስ ስለ የተጠመቀው የመጀመሪያው ጀንደረባው ኢትዮጵያዊ እኮ ነው። ይሄ ሁለት። ሶስተኛ የተጻፉ ፊደላት የአማርኛው መጽሐፍ ቅዱሱ በ5ኛውና በ6ኛው ክፍለ ዘመን 60% በላይ ተተርጉሞ ነበር ወደ አማርኛ፣ ወደ ግዕዝ በአማርኛ ፊደል ማለት ነው። ፊደል ያለበት ሀገር የአረብኛውም እዚህ አለ፣ የክርስትናውም እዚህ አለ። ሁለቱ ናቸው በአፍሪካ ውስጥ የሚጻፍ ፊደሎች ያሉት። ሁለቱም ኢትዮጵያ ኦሪጂን ያላቸው ማለት ነው። ስለዚህ ኢትዮጵያ ከመጀመሪያ ጀምሮ እዚያ ውስጥ ነበረች። የህግ ኮንሴፕት በቁርአኑ ያው ከአላህ የመጣ ነው። በክርስትናው 10ቱ ቃላተ ኦሪት አለ፣ 6ቱ ቃላተ ወንጌል አለ። እነዚህ ናቸው የህግ መሰረት ሆነው በዚህ ላይ ተመስርቶ ስንጓዝ የከረምነው ለማለት ነው። ድህረ እውነት ዓለም እየመጣ አይደለም ወይ? ምንም ጥርጥር የለውም። ምክንያቱም ኤቲዝም ከዛም አልፎ እየሄደ እኮ ነው። አሁን ዞሮ እውነት መለኪያችን ያ ሼክስፒር ያለው ቢ ትሩ ቱ ዛይን ኦን ሰልፍ ኤንድ ዘ ሬስት ሻል ፎሎ አዝ ዘ ናይት ዘ ዴይ። በዚህ በውስጥ እምነት ብቻ ከውጭ በመጣ ነገር ሳይሆን በውጭ ተጽዕኖ ሳይሆን በራሳችን ብቻ ሼክስፒር የወደው ከ400 ዓመት በፊት ነው። በዛን ጊዜ እንኳን ሰውየው እንደዚህ ብሏል። ቅድም የጀመርኩላችሁም ማናቸው መንግስቱ ለማም እንደዚህ ያለ ነገር እኮ አንዳንድ ጊዜ ሲልጧ ነገር ለምንድን ነው አልኩኝ። ለምን ምክንያት ይህ ዓለም መኖሩ አዱኛ ህይወት ህፃን መወለዱ አርጅቶ ሊሞት ማን ያውቃል እንዳለው ለቋጠኝስ ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ አፍላጦን ጲላጦስ ሙሴና ዳዊት የዓለም ፈላስፋዎች የዓለም ሊቃውንት ልቤ ተስፋ ቆርጧል እናንተን አይቼ ግና ሁሉ ሲሞት ልብ ይሞታል መቼ። እንደው ቀን ጠብጠብ አድርጌ ነው ያሳለፍ። እንደዚህ ያሉ የተመራመሩ ሰዎችም ነበሩን። እንደዛ ከተመራመር ዴፊኒትሊ ትኩረታችን የሚሆነው ከኛ ውጭ ወዳለ ፍጥረት ሳይሆን
እኛ ውስጥ ስላለ እውነት ነው። እና በእውነት ተማምነን የምንቀጥል ከሆነ ድህረ እውነት የሚባል ነገር አይመጣም። የለም የእውነቱ ማሰሪያው ከኛ ውጭ ያለ ኃይል ነው ብለን የምንል ከሆነ ያንን በካድነው ቁጥር እውነትም ከኛ እየጠፋ ይሄዳል። ስለዚህ ይሄ ወደፊት የምናየው ነው፣ እዛ ያደርሰን ነው ብዬ የምለው። ካፒቹሌሽን ትሪቲ ያርቅ ወንድሜ፣ ስለዛ ስለ ጻፍኳቸው አርቲክሎች በጣም አመሰግናለሁ። እሱ ሪሊ ትንሽ ጨምሬ በነግራችሁ ደስ ይለኛል። እንግሊዝ ሀገር ተማሪ ሆኜ የወልወልን ጉዳይ አየሁ። የወልወል አርቢትሬሽን ነበረ፣ በጣም እንትን የሚል ብዙ ነው፣ ዝርዝር ውስጥ ባልገባ ይሻላል። አጼ ቴዎድሮስን የሚመለከት ጉዳይ ነው። ኤኒዌይ እና ያንን አርቲክል እዛ ጻፍኩት፣ ወዲያው ወጣ። ያው የወልወል ጉዳይም ከዛ ወዲህ በጣም እየተነሳ መሄዱን አስታውሳለሁ። አይ ቲንክ ሌላ ጊዜ መሻማት ይሆናል፣ እዚህ ጋር ባቆም ይሻላል። ካስፈለገ አብራራለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ ጋሽ ታሜ። ያው ከሰሞኑ አያይዛችን ያቆሙትን የባህር ሕግ ክለሳ እንደሚቀጥሉልን ተስፋ አለኝ። የኃይለ ሥላሴ ቃል በፍትሐ ብሔር ሕግ መግቢያ ላይ እንደወረደ እንቀበለው ለይስሙላ ነው ወይስ የእውነት ከልባቸው ነው ማለት ይቻላል? ግልጽ የሆነ ሀገራዊ ልማዶችንና ወጎችን የሚሽር አንቀጽ በፍትሐ ብሔር ሕግ ውስጥ ተሰንዶ ሳለ መልሶ ደግሞ ለፍትሐ ነገሥቱም ለሌሎች ሀገራዊ ልማዶችም ቦታ እንሰጣለን ማለት የሚለውን ነው ዳኛና ፈላስፋ ዳዊት ያነሳልን። ኦፍኮርስ እኔ ለይስሙላ ነው የሚል እምነት የለኝም። ያው በዳግማዊ ምኒልክ ኢትዮጵያን ሞደርናይዝ ለማድረግ ያደረጉ በነበረው ጥረት ከዛ በፊትም በነበረው ከአጼ ቴዎድሮስ ጀምሮ በማህበረሰቡ ዘንድ በተለይ ተሰሚነት በነበራቸው በቤተ ክህነቱ አካባቢና በሊቃውንቱ ዘንድ የነበሩ ሬዚስተንሶች ነበሩ። ይሄ ሰዋዊ ተፈጥሮ ነው። ለውጥ ሲመጣ ያንን ለውጥ ሬዚስት የማድረግ የሚመቃወም ነገር አለ። ስለዚህ ያንን ተቃውሞ እንዴት ነው ማልፈው ብሎ ሲያስቡ አንደኛው መንገድ ቀዳማዊ ኃይለ ሥላሴ የመረጡት አንደኛው መንገድ ማህበረሰቡን ወይም ሕግ አውቃለሁ የሚለውን ወይም ያ ሕግ ሊተገበርበት የሚችለውን እንፈጽመዋለን እናደርጋለን የሚለውን ማህበረሰብ ዋስትና መስጠት ነበር። የሚሰጡትም ዋስትና የሚመጣው ነገር ፍጹም አዲስ አይደለም ለእናንተ። እርግጥ ነው ኮሚሽኑን የሚመሩት ከውጭ የመጡ ሊሆኑ ይችላሉ። ሕጉን ከዚህም ከዛም ልንወስደው እንችላለን። ግን የሚታወቅ ነው በሚል ዋስትና የመስጠት አይነት ነገር ነው። ያንን እንደ ቃል እዛ ውስጥ ከተውት እናያለን። ግን በጣም ብዙ የፍትሐ ብሔር ክፍል ውስጥ ስናይ ብዙ ነገሮችን በአካባቢው ልማድ መሰረት፣ በአካባቢው ባህል መሰረት፣ በአካባቢው ወግ መሰረት እያሉ ያልፋሉ። በጣም ብዙ ቦታዎች ላይ የንብረት ሕግ አስተምራለሁ እኔ። የንብረት ሕግ ላይ ስለ ድምፅ ብክለት የሚያወራ አንድ አንቀጽ አለ። ይሄ ዘመናዊ የድምፅ ብክለት ሕግ ከመምጣቱ በፊት በ1952 ኢንኮርፖሬት የተደረገ ነው እና አንድ ሰው ንብረቱን በፈለገ ደረጃ መጠቀም ይችላል። ሲጠቀም ግን ጭስ፣ ድምፅ፣ ጥላሸት፣ አላስፈላጊ ሽታ ሌላ ወገን ላይ እንዳያመጣ በጥሩ ጎረቤታዊ ልማድ፣ አሁን ልምድን ያወራል። እንደ ጥሩ ጎረቤት ሆኖ ያስብ ነው። አትጠቀም አይለውም፣ የእሱ ቤት ነው፣ ሊጠቀም ይችላል። ሙዚቃ አትስማ አይለውም፣ ሊሰማ ይችላል። ነገር ግን ሲሰማ እንደ ጥሩ ጎረቤት እንደዛ ሆኖ ያደርግ ሲል ይሄ እንግዲህ በማህበረሰቡ መካከል ያለ የመተሳሰብ የመረዳዳት አንዱ ስለ አንዱ እንዲያስብ የሚያደርግ ይሄንን ባህል በሕግ ውስጥ ኢንኮርፖሬት ተደርጎ እንዳለ የምታዩት ነው። በጣም ብዙ ተቆጥረው የማያልቁ እንደዚህ አይነት ጉዳዮች ኢንኮርፖሬት ተደርገው ይገኛሉ። እንግዲህ ስለ መዓላ ወይም ስለ ቃል ኪዳን የተቀመጠው ጉዳይም ላይም ተመሳሳይ ነው። በማህበረሰብ ውስጥ ያለ ነው። በፍትሐ ነገሥት ውስጥ ሪኮግኒሽን የተሰጠው እውቅና ተሰጥቶት የነበረ ጉዳይ ነው። ስለዚህ ዘመናዊ ሕግ ላይ ሰዎች ውል ተዋውለው ውላቸውን በመዓላ የሚያስረዱ ሲሆን፣ ጋብቻ ተፈጽሞ ያን ጋብቻ ሰዎች በመዓላ የሚያስረዱ ሲሆን፣ በፍትሐ ብሔር ስነ ስርዓት ሕግም ቃል ሰጥተው ያንን ቃል እንዴት መጠበቅ እንዳለባቸው እዛ የተጻፉት ነገሮችን በተጠናከረ ሁኔታ በሕግ ውስጥ ተካተዋል እንጂ እንደው ዝም ብሎ ለይስሙላ የተነገረ ነው የሚል እምነት የለኝም። ከጊዜ ሂደት ምስክሮች ጋር በተያያዘ ይምላል ሰው የማላውን ነገር ግን እየማለ ግን ትክክል ያለው ነገርን ወይም ከማላው በተቃራኒው ነገርን ይፈጽማል። ይህ እንዴት ነው በሂደት የመጣ የሚለውን ከሳምሬ የተነሳ ጥያቄ አለ። የኦሮሚያ ፍርድ ቤት አካባቢ ያላችሁ በደንብ ይህንን ትነግሩኛላችሁ። ቃል ከመግባት አንጻር ከምስክሮችም ከተከራካሪ ወገኖችም
ከዚህ እኛ ከለመድ ነው መጽሐፍ ቅዱስ ወይም ቁርአንን ወይም እሱን ይዞ ወይም እሱ ላይ እጅን አድርጎ ከመማል በተጨማሪ አሁን ሌሎች አዳዲስ ነገሮችም እንደመጡ እያየ ነው። ለምሳሌ አርሶ አደሩ ማህበረሰብ በጣም ማሳውን፣ እህሉን፣ ሰብሉን ዲር አድርጎ ለልቡ በጣም በቃ ስለዚህ ምናልባት እንደ ልማዱ እንደ ወጉ በሚል መሐላው የሚሰጥበት ሁኔታም እንዲሁ እንዲቀየር ስለዚህ እህል ይዞ ይሄ ማሳዬ ይድረቅ አያፍራ እያለ እንዲናገር የማድረግ ወደዚህ ለውጥ የመጣው እኔ ዝም ብሎ ባህልን የማክበር ወይም የብሔር ብሔረሰብ መብት ብቻ አይመስለኝም። ማስበው እዚህ እንደው ሰማያዊ የሆነውን ነገር የማይፈራ ከሆነ ዋናው የሚፈራው እሱ ነው ተብሎ ይታሰብ ነበር። እንግዲህ እሱ ላይ መጽሐፍ ቅዱስ ላይ ቅዱስ ቁርአን ላይ እጁን ጭኖ ወይም እሱን ብሎ የሚዋሽ ከሆነ አንድ ሰው እስተው ምድራዊው ነገርን የሚፈራው ነገር ካለስ ነው የሚመጣው በከብቱ በእህሉ በዚህ ቢመጣ እንደው በሚል የተደረገ ሺፍትም አድርጌ ነው የምወስደው እና በጣም አስጊ ጉዳይ ነው ያለው። ያው ከኤቲዝም ወይም ምንፈራው ነገር አንድ የበላይ አካል አለ ብለን የምናስበው ነገር የዚህ ነገር መዳከም አብሮ የመሐላንም ጉልበት እያደከመው እየቀነሰው የመጣ ይመስለኛል። ሌሎቹን እንግዲህ በሌሎች እንመለስ። እሺ አመሰግናለሁ። አጋጣሚ ሆኖ እኔ ጥያቄ አይበዛብኝም ግን ሁለት ጥያቄዎች ተያያዥ ስለሆኑ ምስክርነትና መሐላ አሁን እንደገና ደግሞ መሐላ ሳስተዋል የሚል ሀሳብ ያለና እንዴት ታየዋለህ? አጠቃላይ ለሁላችን የተነሳ እና በተወሰነ ደረጃ ይሄ ድህረ እውነት የምትለውን ነገር ለማንካት ሞክራለሁኝ። የኦሮሚያ ፍርድ ቤት አካባቢ ያለኝን መረጃ ነው የምሰጣቸው። እንደተባለው በጣም የውሸት መሐላ ከአቅም በላይ እውነት እየታወቀ ሰዎች በውሸት መማልን ሲያበዙ ጥናት አጠኑና ምን ቢሆን ነው እውነት የሆነ ነገር ሊገኝ የሚችለው የምትለውን ነገር አድርገው ቅድም ሳነሳቸው የነበሩት በወሳኝ በሆነበት ሰዓት በተለይ የነፍስ የጉማ ስርዓት አለ፣ የነፍስ ዋጋ የደም ዋጋ መክፈል እና በዛን ጊዜ የምጠቀሟቸው ቁሳዊ ነገሮች አሉ። አንዱ እህል ነው። የእህል ዘር አለ፣ ብረታ ብረቶች አሉ፣ ድንጋይ አለ፣ ራሱ እንደነው ኩበት እንዲህ እነዚህም በአንድ እንትን አድርገው መጀመሪያ እንዳይምል ነው የሚጠይቁት። አትማል በዚህ እምላለውን ካልክ ግን ብሎ ይነግሮታል። የተጻፉ ነገሮች አሉ፣ ማህበረሰቡ ብሎ የሚያስምላቸው ነገሮች አሉ። ይሄንን እኔ ያልኩትን እኔን ተከትለ ትላለህ ይሉና ያስምላሉ። ያንን አይነኩትም። አብዛኛው ነገር በዛ ነው የሆነው። ይሄም ሆኖ ግን ሶስተኛው አሁን የባህል ፍርድ ቤት ኦሮሚያ ላይ በአዋጅ ነው የተቋቋመው። የባህል ፍርድ ቤት ተቋቁሞ ዳኞቹ ራሳቸው ማህበረሰቡ የመረጣቸው የሚታወቁ እና ለህግ ያንን የሚያዩትን ጉዳይ ግን በተወሰነ ደረጃ ከፍርድ ቤት እንዲህ አይነት ጉዳዮችን ፍርድ ቤት ይመለከታቸዋል፣ እነዚህኞቹን በዚህ ደረጃ መታየት ይችላል ብሎ የባህል ፍርድ ቤት በየቦታው በየወረዳው ተቋቁሞ አሁን ኦልሞስት 3 ነው ያለው ማለት ነው። መደበኛው አለ፣ ቅድም ያልኩት ሁለተኛው አለ፣ ሶስተኛው ደግሞ አለ። ይሄ ሁሉ እንግዲህ አሁን የሚቀርቡት ሪፖርቶች ጥሩ ናቸው የሚል ነውና አሁን እንግዲህ የህጉን አካሄድ የበለጠ እነሱ ያውቁታል። ግን ይሄ ልምድ አለ። ይሄን እንደ መረጃ ከዚህ ጋር ማያያዝ እንችላለን። እንግዲህ ይሄኛው መሐላ የትኛው ነው? አሁን ቅድም ስንል የነበረው ያኛው በአብዛኛው ስንነጋገርበት የነበረው ስለ ኃላፊነት መውሰድ እውነትና እውነተኛ ሆኖ ስለመገኘት የምጠበቅብንን ነገር ስለመወጣት በአብዛኛው ቃለ መሐላ
የምመለከተው ነገር ነው በአብዛኛው ስናነሳ የነበረው። ይሄኛው ግን ያው ይህም ሄዶ እውነትን ማውጣት ነው መሰረታዊ የሆነ ነገር። ያም ሆኖ ግን ይሄ ነገር አለ የምትለዋን ነገር እንደ መረጃም ሳስተዋል እና በመሳሳቱ ምክንያት የተደረጉ ለውጦች ናቸው እንደ ኬዝ እንደውን ሊታይ ይችል ይሆናል። ሌላው እንግዲህ አሁን በድህረ እውነት ነው ያለነው ብላችሁ ታምናላችሁ ወይ? እንግዲህ አሁን ይሄ ማመንና አለማመን ሳይሆን ያለው ሪያሊቲ ላይ መነጋገር ነው። አሁን ይሄ ነገር ምናልባት በዓለም አቀፍ ደረጃም 1960ዎቹ አካባቢ ነው የጀመረው። እኛም ሀገር የተማሪዎቹ እንቅስቃሴ ጊዜ ሲባል የነበረው ነገር ሰማይ ይታረስ ንጉሥ አይከሰስ ነበረ። ተማሪዎቹ ስሉት የነበረው ሰማይን በመብረቅ ይታረሳል፣ ንጉሥን በሕግ ይከሰሳል የሚል ደግሞ ካውንተር ሪያክሽን ነገር አምጥተው ይሄ ያኛው አንድ እውነት ነው፣ ይሄኛው ሌላኛው እውነት ነው። ግን ሪሌቲቪዝም ይሄ እያንዳንዱ በንጽጽር እውነት እንደየግለሰቡ ነው የምትል እና አንድ እውነት የለም ነው። ከዛ ባለፈ ምናልባት ይሄ በአንዳንድ ሀሳቦች ላይ በእርግጥም ይሄ መድረክ አንዱ ማሳያ ሊሆን ይችላል። መሐላን ነው በመሀል ያስቀመጡት፣ ግን ከተለያየ አንጻር እንድናየው ነው። እኔ ለምሳሌ ስለ መሐላ አንድ ነገር አልኩኝ፣ ሀኒባል ደግሞ አንድ ነገር አመጣ። የህግ ሰዎች ሌላ በመሀል ሄዶ ስለ ጥቅል የሆነው ስለ መሐላ እንድንረዳ ያገዘን ነገር ነውና ይሄ ሀሳብ አለ ነው። ግን ብቻውን ተነጥሎ ያለና መኖርም የሚችል አይመስለኝም። አሁን ባለንበት ነባራዊ ሁኔታ ሁለቱን ነገሮች አጣጥመን መሄድ የግድ የምለን ይመስለኛል። እኔን እንግዲህ ይበቃኛል። ከመጀመሪያው የተወሰኑትን ያስኳቸዋል። ከዮኒ የተነሳ እየጨመረ ነው ወይስ እንዴት ነው እየቀነሰ ነው የሚል ነበር። እንደውም ፕሬዘንቴሽን ሳላየው አልፌው ነው እንጂ አጋምቤን እያለው የነበረው ይሄ ነው። በቃ የቃል ኦልሞስት ፍሊቲንግ ስትራክቸር የበራሪ ነገር ሆኖ መሐላ የሚያስረው ልጓም አጥቶ በቃ አሁን በእርስ በርሳችን እና እነሱም የሚያሳየው እኛም ዝም ብለን በሀገር ውስጥም በውጭም የምታየው ኢንጀነራል ሙሉ መንፈሱ ስፒሪቱ የሚያሳየ እንዲህ አይነት ነገሮች የሞቱ እየተዳከሙ መምጣታቸው ነው። እና አሁን ይሄ ግማሹ የስታቲስቲክስ ጥያ እንትን ነው። አጋምቤን ግን አትሊስት ሪሰርች 2011 አካባቢ ነው መጽሐፉን ያወጣው። እሱ ባየበት ሰዓት እየቀነሰ ነው የሚለው። ይህንን እንደ እንትን ልንወስድ እንችላለን። ሁለተኛ ፖስት ትሩዝ ላይ ሆነን ይሄ አሁን የመሐላ ጉዳይ እንዴት ይታያል የሚል ዳዊት ያነሳው ጥያቄ ነው። ለኔ ኦፍ ኮርስ አሁን ስያሜ ተሰጥቶት ፖስት ትሩዝ እየተባለ ሲወራ ኢትስ ላይክ አስ ኢፍ ዊ ሊቭድ ኢን ፕሪ ትሩዝ ኤሪያ። በቃ ትሩዝ በቃ እንዲህ ታውቆ እስከማውቀው ድረስ እውነት ምንድነች እያለን ፍለጋ ላይ ነው ያለነው። መቼ ነው ፕሪ አሁን ወደፊትም ይቀጥላል ዲስ ሆል ኮንሰፕት። ትሩዝ መሪ ሆና ታውቃ ስትገዛ የነበረችበት ዘመን እኔ አላውቅም። ኦፍ ኮርስ ስያሜው አለ ይሄዳል። ሶፊስት ድሮም ነበሩ። ኦልሞስት አሁን የምንለው ኢንፋክት እንደውም አሁን ሞስት ዴንጀረስሊ ይሄን ነገር ልናጣው ይመስላል። ቴንክስ ቱ ኤአይ አርቲፊሻል ኢንተሊጀንስ ጄኔቲክ ኢንጂነሪንግ ይሄ ነጻነት አይኖርም። እንደውም እየሄድንበት ያለ ነው ኦልሞስት እውነት እቺ ነች ወደ ተብላ ዲፋይን ወደሚደረግበት መንገድ ነው የሚታየኝ። ሶ አሁን ይሄንን ማድረግ እንችላለን። አይ ቲንክ ዊ አር ኦን ዘ ራይት ትራክ። እውነት ይሄ ነው። ይሄንን ካራክተር አሪስቶቴሊያን አፕሮች እሺ፣ እውነት እንኳን ምን ማለት ይቅር፣ እነዚህ የምንፈልጋቸውን ነገር እናርግ ሀገራችን ላይ፣ ቤታችን ላይ፣ ሰፈራችን ላይ የሚሆንና ያንን ለማድረግ ግን ከልጅነት ጀምሮ
ምንገረው ሳይንቲፊካሊ ኦር እንደ ቦታው እንደሚሆነው አይተን አትሊስት ከሳይኮሎጂካል አፕሮቹን የአሪስቶቴሊያንም ሌሎችንም ጨማምረን እስከቻልንበት ብንሄድ ይሻላል ባይ ነኝ። ሲንስ አሁን ፖስት ትሩት ላይ ስለሆንን እውነትን መፈለግ ማቆም አለብን የሚለውን እንትን እኔ አልቀበልም። ተገኝታም አታውቅ ፕሪትሩዝ የሚባልም እንትን የለኝም። የኮረስፖንደንስ ቲዮሪ ኦፍ ትሩት ኦፍ ኮርስ ወደ ኤፒስቴሞሎጂ አልገባውም። ካየኸው ሊሚት ያደረኩት እንትኑ ሜታፊዚክስ መንካት አልፈለኩም። ኦፍ ኮርስ ሳምሃው ትንሽ የፕሌቶን ሳወራ ወደዚህ ሊገባብኝ ሲል እየመለስኩትም እንደው በኦዲየንሱንም ስነ ምግባርን ብዙ ሰው ያውቀዋል፣ ስለ ቋንቋ ምንም እንትን በሚል በዛ ነው እችኛዋን ብቻ እንትን ያልኩት ይዣት የወጣው። ይህም በሰፊ ወደፊት እናየዋለን። ሌላ አንድ እህቴ ማን ልበል ስም ሳምራይት የሚፈራው ትልቅ ነገር ካጣ ምን እንዴት እናርግ ነው። እኔ አሁንም መልሴ አሪስቶቴሊያን ጄኔሬሽን እንደገና ስተምረን አትሊስት ቱ ሳም ኤክስቴንት በዛ እንትን እንቅረጽ እንጂ ሌላ የሚገኝ ያለ ነገር አይመስለኝም። ኦልሞስት አሁን በህግም ብታስፈራራይ ትንሽ 5 ዓመት እኮ ነው 10 ዓመት ነው ወጣለው ችግር የለውም ወደ ማለትም ተደርሷል። ይሄ የሀገራዊ ችግር ብቻ ሳይሆን ዓለም አቀፍ ቀውስ ነው። አንደኛው ጥያቄ ደግሞ የሐሙራቢ የመጣው እሱ አይ ቲንክ የሙስሊ የምናምን ተቆረጠ አልተቆረጠ ይሄ የፖለቲሽን የፊሎሶፈር ጥያቄ ሳይሆን የሂስቶሪያን ነው። እሱን የታሪክ መምህር ቢጠይቁ ይሻላል። ይሄን ይመስለኛል። ይሄን ያህል ነው እንግዲህ። ጠበቆችም በኪሳቸው ልበል ከገቢዎች የሚያመጡትን ቴምበር ይዘው እየዞሩ ግን አይወራለትም። የማይወራለትን እንዲወራ ማድረግ በራሱ እኔ ትሬገር ነው ያደርገኝ። እንትኑን ሳየው ርዕሱን ሳየው በቃ ይሄ ዛሬ እንደውም ትናንት የማይመች ኤንቫይሮንመንት ነበርን፣ ግን ይሄ እንዲያመልጥ ስላልፈለኩ ነው አመቻች የመጣው። እዛ ላይ ጋሽ ታምሩን የኛ ሲኒየር የሙያ አባታችን ናቸው። እሳቸውንም ሳይ ኦኬ ከእሳቸውማ ያው እንግዲህ ማን እንደሚቀድም ፈጣሪ የማያውቀው ቢያንስ ሳያመልጡ የተወሰነ ደግሞ ግራስፕ የምናርግ ብለን የመጣው። ሌሎቹ ስመጣ ደግሞ ሌሎቻችሁም በጣም እንዲብዝ አወራችሁና ለዚህ በጣም ነው የማመሰግነው ሁላችሁንም። በተለይ ዋልያን ግን ከታይትል ቀረጻ አንፃር በጣም ተመችቶኛል ማለት ነው። እንግዲህ ወደ ቃለ መሐላ ስመጣ የመጀመሪያው እንትን የቃለ መሐላ ኃይልን በተመለከተ ከታሪክ ፕሮስፔክቲቭ አንድ አለኝ እኔ። አጼ ምኒልክ አድዋ ሲዘምቱ ያሸነፉት አንዳችሁም ብትቀሩ ማርያምን አልምርህም ብለው የማሉበት ቃለ መሐላ ነው። ታሪክ ትርክት አለ ወይም ንግርት አለና ይሄ እውነትስ ከባድ ኃይል አልነበረውም ወይ? የተደራጀን ኃይል ባልተደራጀ ኃይል እንድናሸንፍ ሞራል ሰፖርት ሆኖን አልነበረም ወይ? አሁን ለምንድነው እየተሸረሸረ ያለው የሚለውን እንድናየው የታሪክ መነሻ ይሆነናል ብዬ አስባለሁ። ግን ወደ ቃለ መሐላ በተለይ ወደ ፍርድ ቤት አካባቢ ያለውን አፈጻጸም ስናየው አሁን የፍትሐ ብሔር ስነ ስርዓት ሕጋችን 1958 ጸሐፊ ትእዛዙ አክሊሉ ሀብተወልድ ጠቅላይ ሚኒስትር ሆነው ባወጡት የፍትሐ ብሔር ስነ ስርዓት ሕግ አንቀጽ 205 ላይ ምን ይላል? ቃለ መሐላ ሲፈጸም እንደወረደ ነው። ቃለ መሐላ ሲፈጸም የምታውቀው እውነት ለመሆኑ እርግጠኛ ሁን ይላል። ሜክ ሹር ዛት የምትናገረው ነገር ማዋክን ነው አለስ ያው ይልና እዛ ላይ መፍትሄ ባይቀመጥም ወደ ወንጀል ሕጉ ስትመጣ የሐሰት ቃል ከሰጠ ለምሳሌ ምስክር ሆነ 10 ዓመት ትቀጣለህ ይላል። ቅድም እዛ መድረክ አካባቢ ባላዋ ወይም ድጋፏ ሕግ ናት የተባለው እንግዲህ ሐሰተኛ ምስክር ብንሆን ለምሳሌ አንዱን ወሰደውና 10 ዓመት ቅጣት አለህ ማለት የቃለ መሐላ ኃይል እንዲኖረው ጋሻና መከታው ሕግ ነው የሚለው በዚህ ድረስ ይደገፋል። እንዳንድ እይታ ነው።
እንግዲህ ቅድም ከኦሮሚያ ጋር የመጣውን ደግሞ አንድ የኔን ተሞክሮ አንዴ ክፍለ ሀገር ዳኛውን ሰራ ምን አሉኛ ሰውየው ቃለ መሃላ አስፈጽሜ ምስክር ጀመርኩኝና አይ ይማልልኝ አሉ። እንዴ ማሉ እኮ አልኳቸው። አይ በሰፈራችን አሉ። እሺ ሰፈሩ ምን ይላል? ማዳመጥ ፈልጌ ነው አልኩ። እንደ ግጫ ንቅል እንደ አበባ እርግፍ ያርገኝ ይበልኝ አለኝ። እሺ ምን ማለት ነው ስለው በቃ ይሄ እኛ ጋር በጣም በዚህ ከማለ አይዋሽም አለኝ። ያው ሰምቷል እኔ የምከተለው ህግ ነው ሶ ብዬ ያው በሙያው መምራት ስላለብን በሙያው መራና አንዳንድ አካባቢ የሚባሉ የቃለ መሃላ ዘይቤዎች ቅድም እህል ይዘው ምናምን የተባለው ኢቭን አሁን እዛ ሰፈር ሃይማኖት አለ በጣም እንትን ፈጣሪ የሚመለክበት ነው። ግን ይሄኛው ደግሞ አለ ይሄ እንትን የሚውልበት አንዳንዴ ደግሞ ልጆቻቸው በልጆቻቸው እንዲምሉ ይደረግልን የልጆቹን ስም ከሌ ነው የበኩር ልጁ ከሌ ነው በዚህ ማልኝ ይላል አርሶ አደሩ እኔ በሰራውበት አካባቢ። ምክንያቱም በሱ ከማል አይዋሽም ይላልና ሶ እኔ ምን እላለሁ ቃለ መሃላን ወደ ማህበረሰቡ የኑሮ ዘይቤና መረዳት ብናወርደው ቅድም ኦሮሚያ ክልል ማህበራዊ ፍርድ ቤት መጣበት የተባለው መንገድ አይ ቲንክ ከላይፍ ኤክስፒሪየንስ ኢት ኢዝ ጉድ እና ሴንስ ምናረው ይሆናል። እኔ እንደዛ አይነት እይታለኝ። ግን በጣም እንትን ይሄ ውይይቱ ይሄ ዛሬ በተደረገው ውይይት እኔ ማነሳው የሰፕላይ ማነስ የዲማንድ መብዛት ቃለ መሃላ ላይ ተጽዕኖ ምንድነው? አንድ ኮራፕትድ እና ዲክታተርሺፕ በሆኑ መንግስታት ውስጥ ቃለ መሃላ ቦታው የት ነው የሚለው ለሁላችሁም መልስ ወይም ጥያቄ ስለሚሆን መልስ ከናንተ ይመጣል ብዬ አስባለሁ። አመሰግናለሁ። መልካም አመሰግናለሁ። ወንድም ሲያባላለሁ የአንድ ጥያቄ ነው ያለኝ። ምንድነው ቃለ መሃላ አለ ብለን የጀመርነው የት ነው ያለው የሚለው ምናልባት ዶክተር ተሪላና አቶ ታረቀኝ መላልሰውት ወደ ተለያየ በስልጣን በምርቃት በሚለው ለያይተው አስቀምጠዋል። ግን ፍርድ ቤት አለ የሚለውን ግን ዳኝነት ላይ አለ የሚለውን ግን እኔ አለ ወይ የሚልዬ ነው የምንጀምረው። ቢኮዝ ይሄ ዘመናዊው ፍርድ ቤት ሊሆን ይችላል። ዘመናዊ ፍርድ ቤት ራሱን ይዞ ስለመጣ ሁሉም ነገር አብሮ መጥቶ ሊሆን ይችላል። ዳኝነቱ፣ ህጉ የመሳሰለው ማለት ነው። በባህልም በየተለያዩ ሃይማኖት ነክ ጉዳይ ላይ ግን ከመሃላ ይልቅ ዳኛው ማን ነው የሚለው እና የፍትህ አሰጣጡ ላይ እውነትን ለማረጋገጥ የሚሄዱበት ርቀት በበለጠ እውነትን ጠብቆ የቆየ ይመስለኛል። የእናንተን ሪፍሌክሽን እንድታቀርቡ ነው የማነሳው። ለምሳሌ ዳኛው እገሌ ነው ሲባል የሚመጡ ካሳሾች ገና ከሩቁ ራሱ የመፍራት የመደንገጥ እና ወደ እውነቷን ወደ ማውጣት መሄድ። ዳኛው የተከበረ ሰው ሊሆን ይችላል፣ የሆኑ ሀገር ሽማግሌ ሊሆን ይችላል፣ የጎሳ መሪ ሊሆን ይችላል፣ ወይ በጣም በመንፈሳዊው እንትን ከፍ ያለ ማዕረግ ሊሆን ይችላል። አንድ ጎንደር አካባቢ ደግሞ አንድ የሰማሁት የአቡዬ ጽዋ ጋ ነው እንትን ምለው ከተባለ እዛ ይሄዳል። ጽዋው እንደዚህ ይጠራል ሲባል ያቺ ራሱ ከሩቅ መፍራት የአውጫጭኝ ፕሮግራም እንደዚህ ሲኖር ከሩቅ ፈርቶ ህዝቡም ይዳኘኛል ወይም ዳኛው ይፈርድብኛል ብሎ ከሩቅ የመፍራትና ወደ እውነት የመሄድ ነገር ነው ማስታውሰው። እና ካልቸር ውስጥም ነበረ አይነት ስለሆነ አገላለጻችሁ ካልቸር ውስጥ ነበረ ወይ የሚለውን ድጋሚ ብታነሱልኝ ብዬ ነው። ሪማርኮች የግል ሪማርክ ለመስጠት ነው። ይሄ ከአንዳንድ ነገር ያው ዝም ብሎ ላለማለፍ ኢትዮጵያ ህግ ውስጥ በህግን የኖር ነው በፍትሐ ነገሥት ምናምን የሚለው ብዙም አስፈላጊ አልመሰለኝም። እንደዛ ብሎ መግለጽ ታሪካችንም ያን ስላልሆነ የፍትሐ ነገሥት የሚባለው በጣም በነገስታቱ ዙሪያ ብቻ ነው እንጂ ከዛ አልፎ ሀገር ላይ ወይም ሰፋ ያለ ፕራክቲስ እንዳለው ተደርጎ መገለጹ ኢቭን ከመጀመሪያው ጀምሮ ከቆስጠንጢኖስ ጀምሮ የሚገለጸው ነገር ራሱ ቆስጠንጢኖስ የነበረበት ዘመን ሌላ ነው፣ ፍትሐ ነገሥት የወጣው ዘመን ሌላ ነው።
ፕራክቲካሊ ታውቁታላችሁ። እንደው ዝም ብለን አንብበን ስለምናልፍ ነው እንጂ በተለምዶ ስለሚነገር ነው እንጂ ቆስጠንጢኖስ የነገሰውም የኖረውም ቀድሞ ነው። ፍትሐ ነገሥት የመጣው በኋላ ነው። ጳጳሳቱ ቆስጠንጢኖስ አጠገብም አይደርሱም ነበር። በጣም ከባድ የሰማዕትነት ዘመን አልፈው ነው ንጉሱ ነግሶ ለክርስትናው ነጻነት ሰጥቶ በኋላ ነው ጳጳሳት ወደ ቤተ መንግስት አካባቢ የሚቀርቡትና ሎጂካል አይደለም፣ የታሪክ ችግር አለበት ለማለት ነው። ይሄ ሪማርክ ነው፣ ብዙም ኢምፖርታንት አይደለም። ቴንክ ዩ። ጌታቸው እባላለሁ። አጠቃላይ ስለ መሐላ ስፔሻሊ ወደ ገጠር ማህበረሰብ ከተወረደ አሁን ስፔሻሊ ወሎ አካባቢ መሳልም ይባላል። መሳል ማለት አጠቃላይ የሆነ ሙስሊሞች ነው ቃልቻዎች ናቸው እና በቃ ከነሱ ይሄዶ ማንኛውም ሰው ስህተት የሰራ ሰው ይሄድና ዛጋ የሚሰጡት ነገር አለ። ራሳቸውን የቻለ ህግ አላቸው ማለት ነው። ለምሳሌ ከዛ ከሄደ በኋላ ሰውየው ደፍሮ ለምሳሌ ከማለ እስከ ቤተሰቡ የሚሞትበት አጋጣሚ አለ። ሌላ ደግሞ በክርስትናው ማህበረሰብ መስቀል ይወጣና ለምሳሌ አፍሮ አይገባ መስቀል ይወጣል። እሱንም ዘሎ ለምሳሌ በአንድ ቀን በሁለት ቀን ለምሳሌ የሚሞትበት አጋጣሚ አለ። ይሄም የታየ ነገር እውነት አለ። ለምሳሌ ይሄ ሰውዬ የሞተው ለምሳሌ በመሐላው ክብደት ነው ወይስ መሐላው ነገር ለምሳሌ የማለበት ነገር ተጽዕኖ ፈጥሮበት ነው ወይስ ሰውየው በድፍረት ስለማልኩኝ ብሎ ወደ አእምሮ አሳድሮበት ነው የሞተው የሚል ነገር እሳቤ አለ። ለምሳሌ የሚሞተው እስከ ቤተሰቡ የሞተን የማውቀዋለኝ። ለምሳሌ መሳል የሚባለው ቦታ ይዞት ሄደና መጀመሪያ የሰውየው ሚስቱ ሞተች። ከዛ ቀጠለና ሰውየው ሞተ። ከዛ ቀጠለና ደግሞ ቀጣይ ደግሞ ልጁ ሞተ። እንደዚህ እያሉ ሙሉ ቤተሰቦቹ አለቁ። መጨረሻ ላይ ሲነገር ኦልሬዲ ይሄ ሰው ስለማለት ነውና ያለው የተረፈ ቤተሰብ ለምሳሌ ሁለተኛ ቤተሰብ ሶስተኛ ቤተሰብ የሚሆን ከዚያ ከሰውየው ከማለበት ይሄድና እንደገና እውነቱን አውጥቶ ይመለስ ተባለ። ከዛ በኋላ ሂዶ ተመልሶ እዛ ቦታ ሂዶ ያን ነገር እንደገና ተደርጓል። ያን የተማለው በስህተት ነው። ስለዚህ አሁን በቃ ይቅር በሉን ብሎ እንደገና ወደዛ ነገር ተናገረና ያለ ቤተሰብ ተረፈ። ይሄ ነገር አሁን ለምሳሌ ከፍልስፍናውም አኳያ ከህጉም አኳያ በምን ይታያል የሚለው ነገር ለኔ ግልጽ ቢደረግልኝ ነው። ጨርሻለሁ። አመሰግናለሁ። እኔ ሶስት ነገሮች ብቻ ነው ለመናገር የምፈልገው፣ ምክንያቱም ተደጋግሞ የተነሳ ይሄ ስለ ሐሰት ምስክርነት እንዴት ይታወቃል። ከኤክስፒሪየንስ ልንገራችሁ። ወጣት ዳኛ ሆኜ እንደ አጋጣሚ ሰርቪስ ላይ ያለው የአዲስ አበባ ከፍተኛ ፍርድ ቤት የጨረስኩት ሬጂስትራርም ሆኜ ነው። እዛ ሬጂስትራር ሆኜ በነበርኩበት ጊዜ ተዘዋዋሪ ችሎት አለ። ተዘዋዋሪ ችሎት ማለት በየክፍለ ሀገሩ ከፍተኛ ፍርድ ቤት መመደብ ስላልተቻለ በዚያን ጊዜ ታስታውሱ እንደሆነ ወደ ታሪክ ስትሄዱ የከፍተኛ ፍርድ ቤትን ሙሉ በሙሉ በኢትዮጵያን ዳኞች መመደብ የተጀመረው ከ1958 በኋላ ነው። እስከዛ ጊዜ ድረስ የኢትዮጵያ ከፍተኛ ፍርድ ቤት ፕሬዚዳንቶች እንግሊዞች ነበሩ። የመጨረሻው ቡሃጃር የሚባለው ነው። ስለዚህ ግራና ቀኝ የሚቀመጡት ናቸው ዳኞቹ ኢትዮጵያውያን በአብዛኛው። ግን ለክልል የሚዞሩ ዳኞች በሙሉ ኢትዮጵያውያን ናቸው። እና አንድ ጊዜ ዳኞች መጥተው ችግራቸውን ለኔ ነው የሚነግሩኝ። የሰርቪስ ተማሪ ነኝ። በተለይ በዚህ በወሊሶ አካባቢ የሐሰት ምስክር አስቸገረን አሉ። እና በጣም ትልቅ ችግር አለ። ምንድነው ችግሩ? ምክንያቱ ሁለት ነው ሳጠና ያገኘሁት። አንደኛ ዳኞቹን አያውቋቸውም፣ የአካባቢ ሰዎች አይደሉም፣ ተዘዋዋሪ ናቸው። ይሄ አንድ። ሁለተኛ መሐላ ምን እንደሆነ ለብዙዎቹ አይገባቸውም። የሚመሉበት ቋንቋ የሚመሉበት ስርዓት ለነሱ አዲስ ነው፣ አያውቁትም ይሄንን። ስለዚህ በሐሰት ይምላሉ እና በዚህ አይነት ትክክል ያልሆነ ፍርድ ይሰጣል። አንድ ጊዜ በዚህ ሂደት የተሰጠ ፍርድ አንድ ሰውዬ ሰው ገለዋል ተብሎ የሞት ፍርድ ይፈረድበታል። የሞት ፍርድ እንደምታውቁት ጽሕፈት ሚኒስቴር ሄዶ በዙፋን ችሎት እንደገና ንጉሠ ነገሥቱ አጽንተውት ነው። ንጉሠ ነገሥቱ አያጸኑትም ዝም ብለው።
የሚመረምሩ ሰዎች አሉ። እሱን አይተው ትክክል ነው ብለው ሲወስኑ ለንጉሱ ይቀርባል። ንጉሱ ያው ፍርባን ነው ጽሕፈት ቤቱ ንጉሱ አጽድተውታል ተብሎ ፍርዱ ይፈጸም ተብሎ ይወሰናል። እና በዚህ አይነት ሰውየው እዛ የገደለበት ቦታ ሄዶ ሞት ፍርዱ ይፈረድበት ተብሎ ደብዳቤው ይደርሳል። እዛ ወሊሶ የሚባለው ቦታ ማለት ነው። ከዛ ትእዛዝ ይሰጣል። አውራጃ አስተዳዳሪ ካለ አንተ ባለህበት ቆመ ፍርዱን አስፈጽም ተብሎ ደብዳቤ ይላክለታል። በዚህ አይነት ቆሞ ስቅላቱን ያስፈጽማል። በዚህ አይነት የሞት ፍርድ ተፈርዶበት የሚሰቀለው ሰውዬ በፖሊስ ታጅቦ እየሄደ እያለ ያ የሞተው ሰውዬ መሰቀሉን ለማየት ቆሞ እንደዚህ ያውና ገደልኩት የተባሉት ሰውዬ ያውና እዛ ጋር ቆሟል ብሎ ያሳያቸዋል። ሰውየው ተይዞ በዚህ አይነት ድነዋል። አንድ ሁለተኛ በ1967 ምናልባት 67 እና 68 ገደማ ይመስለኛል ሲዳሞ አንድ ሰውዬ ሰው ገሏል ተብሎ ተፈርዶበት ዙፋን ችሎት ድረስ ይሄዳል። ዙፋን ችሎት ፍርዱ ጸንቶ ፍርድ ሚኒስቴር ፍርዱን እንዲያስፈጽም ደብዳቤ ደርሰዋል። ጽሕፈት ሚኒስቴር ፍርድ ሚኒስቴርም ለአውራጃው አስተዳዳሪ በዚህ አይነት ቆመ ፍርዱን አስፈጽም ተብሎ ደብዳቤው ይደርሳቸዋል። አውራጃ አስተዳዳሪው ዛሬም አሉ። ደጃዝማች ማናቸው ገብረ ወልደ ሰማዕት በጣም ወዳጄ ናቸው። ዛሬም አሉ። ደብዳቤው ሲደርሳቸው እሳቸው በጣም አስተዋይ ሰው ናቸው። ጉዳዩን ያጠኑታል። ያጠኑና አካባቢ ያሉትን ሰዎች በሙሉ ይጠይቃሉ። በኋላ እነዚህ የሞት ፍርድ እንዲፈረድበት የተወሰነው ሰውዬ ለንግድ መጥቶ አንድ ሆቴል ውስጥ ገብቶ እያለ አንድ ሰው ይሞታል። ሰውየው ያገሬው ሰው ነው። ይሄ ሰውዬ ምንም አያውቅም ስለዛ ሰው። ያንን ሰው እያሸሹና ይሄ ነው የገደለው ብለው ግጥም አድርገው ይመሰክሩበታል። እና ይሄንን ያረጋግጣሉ እሳቸው። ከዛ በኋላ እሳቸው ደብዳቤ ይጽፋሉ። ለምን? ለፍርድ ሚኒስቴር ይሄ ፍርድ ስህተት ስላለው ሊታረም ይገባል ብለው ደብዳቤ ለፍርድ ሚኒስቴር ይጽፋሉ። ፍርድ ሚኒስትሩ ይደነግጣል። ምክንያቱም ፍርድ ሚኒስትሩም በዛን ጊዜ በጣም የተማሩ ሰውዬ ናቸው፣ ሎየር ናቸው፣ ፈረንሳይ ሀገር የተማሩ። ምክንያቱም የመጨረሻን ፍርድ ሪቨርስ ማድረግ በጣም በህግ በኩል በጣም ያስቸግራል። ስለዚህ ደንግጠው እችኑ እንዳለች ለጽሕፈት ሚኒስቴር ያስተላልፋሉ። ጽሕፈት ሚኒስቴር ፍርድ ሚኒስትሩ በዛን ጊዜ አቶ ማሞ ታደሰ ናቸው። ማሞ ታደሰ ማለት ፈረንሳይ ሀገር የተማሩ መጨረሻ ላይ የገንዘብ ሚኒስቴር የነበሩ ሰውዬ ናቸው። ጽሕፈት ሚኒስቴር እንግዳ ነገር ይሆናል በሁለት ምክንያት። አንደኛ በባህላችን የሚባለው ንጉሥ የፈረደበት መርከብ የሰመጠበት አንድ ናቸው ነው። ይሄ ፈረንጆቹ ኤስቶፔል ይሉታል። እና እንዴት ይሄ ይደረጋል ይባላል። ከዛ በኋላ ጸሐፊ ትእዛዙ የጽሕፈት ሚኒስትሩ ጠቅላይ ሚኒስትሩ ናቸው። ማን ነው? ጸሐፊ ትእዛዝ አክሊሉ ሀብተወልድ። ጸሐፊ ትእዛዝ ከሶርቦን የተመረቁ ትልቅ የህግ ባለሙያ ናቸው። እሳቸው ደግሞ ይደነግጣሉ። እሳቸው ደግሞ በሌላ በኩል ያዩታል። ለምን? የመጨረሻው የንጉሱ ፍርድ ስህተት አለበት ተብሎ የሚመለስና የሚታጠፍ ከሆነ ኢትዮጵያ ውስጥ ፋይናሊቲ የሚባል የህግ ፕሪንሲፕል አይኖርም ማለት ነው ብለው ይላሉ። ስለዚህ ይሄ ውሳኔ ኢዝ ኖት ሰብጀክት ቱ ሪቪው፣ እንደገና ሊታይ የሚገባው ነገር አይደለም። የሚፈጸመው የመጨረሻ ፍርድ ስለሆነ ነው እንጂ ትክክል ስለሆነ አይደለም ተብሎ ተመልሶ ሰውየው ተሰቅሏል። እንደዚህ ያለ ነገርም አለ እና ይህን ካልኩኝ በኋላ መሐላ ላይ እንምጣ። ቅድም መሐላ ብዙ አንስታችኋል። መሐላ እኮ እንደተባለው ጊዜን ተከትሎ የሚሄድ ነው። እድሜ ያለው እኮ ሁሉም ነገር ምንድናት? አንድ ግጥም አለች። ሁልጊዜ አዲስ ነገር ምነው መወደዱ፣ ሁሉም እያረጀ አይቀርም መሄዱ። ሰለሞን ብሎናል ደጉ ተመልካቺ፣
አዲስ ነገር የለም ከፀሐይ በታች ሁሉም ይቀያየራል። ይሄ የመሐላ ፕሪንሲፕል ያውም በፈጣሪ አምላክ የማስማር ፕሪንሲፕል የመጣው ከሃይማኖት ዲቨሎፕመንት ወዲህ ሃይማኖት እያደገ ሲመጣ የሃይማኖት ፕሪንሲፕል መሰረት ተደርጎ ነው። ሁሉም ነገር እኮ ሰው ያረጅ የለ እንዴ? እንደዚህ ያሉ እኮ አስተሳሰቦችም እያረጁ ሄደዋል። አሁን ኤቴይዝም እኮ ዲቨሎፕ እየመጣ ነው ያለው እና ለዚህ ነው በመጽሐፍ እኛ የፍትሐ ብሔር የወንጀለኛ መቅጫ ስነ ስርዓት ህጉም የፍትሐ ብሔር ስነ ስርዓት ህጉም እኮ ማረጋገጥ ነው። የግድ ስም ጠርቶ የፈጣሪ ስም ጠርቶ ይማል አይልም። ትክክል ነው የምናገረው እውነት ነው ብሎ ያረጋግጥ ነው የሚለው። ያ ነው እንግዲህ አንዱ ችግሩ። እርግጥ እዚህ መሃል ይሄ እንደዚህ ያለው ስርዓት ቀጣይነት ይኖረዋል የምናየው ነው። ዶንት ፎርጌት እኛ we are very late on this። ስለ ንጉስም ቅድም የተነገረ ነገር አለ እንዴ። እንግሊዞች እኮ ንጉሱን ሪቪው ማድረግ የጀመሩት በግሎሪየስ ሪቮሉሽን ነው። መቼ? 1599 በ1599 እኮ የንጉሱን ስልጣን ቅድም እንደተባለው ንጉስ ሰማይ ይታረስ ንጉስ አይከሰስ የሚለው እኮ እንግሊዝ ሀገር የቀረው በ1599 ነው። ግሎሪየስ ሪቮሉሽን ትልቁ ሪቮሉሽን። ዳኛ መሾም አይችልም እንዴ? የኢትዮጵያ ዳኞች እኮ ዛሬም እዛ አልደረስንም። ቴኒዩር እኮ የለም ኢትዮጵያ ውስጥ እንደ ማንኛውም እንደ ጸሐፊ እንደ ተላላኪ ዳኛ እኮ ሊነሳ ይችላል። ሶ ሲምፕል። እንግሊዞች ግን እዛ የደረሱት 1599 ነው። ግን ይሄም ራሱ አሁን እያረጀ ነው። ትራምፕ እየሰራ ያለውን ስትመለከቱ ይሄም አሁን ኦልሬዲ ይሄንን ስርዓት እያለፍ ነው። ሌላ ስርዓት ዲቨሎፕ ማድረግ አለብን ማለት ነው። እና እድገት እንደዛ ነው መሄድ ያለበት ለማለት ነው። መጨረሻ ላይ አንድ ነገር ልናገር። ስለ ህጋችን ሪሊ በጣም የሚቆረቁረኝ ስለ ህጋችን ይሄ ህጉ ፕሮግራማቲክ ነው አልኩ። ወንድሜ እዛ ጋር ስለ ቆስጠንጢኖስ የተናገረው ነገር አለ። እዛ ጋር አይ ቲንክ ሜይቢ ታሪክን ዞር ብሎ ማየት ያስፈልጋል። እንዴት ሂስትሪ ኦፍ ዘ ኢትዮጵያን ቸርች እኔ ኦርቶዶክስን ያደግኩበት የኖርኩበት ነው። ግን አይ ዶንት ቲንክ አይ አም ባውንድ ባይ ኢት ናው። የራሴ ፕሪንሲፕል አለኝ እና ግን ክሬዲት አለው፣ በጣም ረጅም ክሬዲት አለው። 325 በዓለም ላይ በዛን ጊዜ የነበሩት አም ሶሪ ቴዎሎጂ ለመስበክ አይደለም፣ ቬሪ ኢምፖርታንት ፋክሽንስ ካቶሊክ ቸርች በጣም ትልቅ ነበረ እና ክርስቲያን ተብለው ካቶሊክ ቸርች አለ። ኢትዮጵያ በጣም የሚያከራክር ነገር መጀመሪያ ክርስትናን የተቀበለ ሀገር ማን ነው የሚለው ዛሬም ያከራክራል። አንዳንዶቹ አይቼዋለሁ እንትናንም ይሄ ማን ነው ራሻ አጠገብ ያለች ከተማ ሄጄ አይቼዋለሁ። ቤተክርስቲያኑንም አይቼዋለሁ። እኛ ጋር መተው ምንድነው ይሄ ሙዚቃ የጀመሩልን ናልባንዲያን አርመኖች ከካቶሊኮሱ ጋር ፎቶግራፍ አለኝ ሄጄ አይቼዋለሁ። እና እነሱም ያኔ እነሱ ሁለተኛ ሲሪያ፣ ሶስተኛ ኢጅፕት፣ ግብጽ ይሄ ምንድነው የሚባለው ኮፕቲክ የሚባል የሃይማኖት እንትን የተጀመረበት አካባቢ ነው ያኔ። እና ቆስጠንጢኖስ እየደከመ የሄደበት ጊዜ ነበር። ዘ ሮማን ኢምፓየር ዋዝ ኢን ክራይሲስ፣ ዲፕ ክራይሲስ። ስለዚህ ማዕት ኒቄያ የምትባል ቦታ ላይ ትልቅ ስብሰባ ሰበሰበ። እንዴት ነው ኤምፓየሩን የምናጠነክረው? ከተነጋገሩ በኋላ 318 ያህል የሆኑ ሰዎች ተሰብስበው ፕሪንሲፕል ዘረጉ። ያ 318 የኛ ኦርቶዶክስ ቤተክርስቲያን አሁን 3 ምዕት እያሉ ይናገራሉ። ያንን ነው እና በዛ መሰረት አንዳንድ ክርስቲያኖች የሚተዳደሩባቸውን ህጎች ድራፍት አደረጉ። እነዚያ ህጎች ፍትሐ ነገሥቱ ውስጥ ገብተዋል። እነዛን ደግሞ እኛ ህግ አድርገን ተቀብለናቸዋል። ለምሳሌ በ1752 ሱራሄ ክርስቶስ የሚባለው የወልቃይት ገዥ እና
አዲያም ሰገድ ኢያሱ የሚባለው የጎንደር ንጉሥ ተጋጭተው ነበር። ይሄ ሰፊ ታሪክ አለው። አምሹር አንብባችሁታል። እሱ ይሄንን 7 ሊቄዎች መርጦ 4 ሊቄዎችና 3 አዛዦች ናቸው የሚባሉ መርጦ ዳኝነት አስቀምጦ ውሳኔ ያሰጥቷል። ይሄንን ሰውዬ ሊይዘው ይችላለሁ። ሰውየው አምጾ በኋላ ተውና ቤተ ክርስቲያን ውስጥ ገብቶ ተማጸነ። መማጸን ቬሪ ኢምፖርታንት ፕሪንሲፕል። የኢትዮጵያ አሁንም የኢትዮጵያ ሎየርስ ይሄን ሊሰሩበት ይችላሉ። መማጸን ማለት አሳይለም ነው። የአይሲጄ ኢንተርናሽናል ኮርት ኦፍ ጃስቲስ መማጸንን ህግ አድርጎ የመዘገበው በ1948 እንደ ፈረንጅ አቆጣጠር ነው። ዩ ካን ፋይንድ ዳት ጃጅመንት እና በኮሎምቢያና በማነው መካከል። ኢትዮጵያ ግን ይሄንን በእንትኖቹ በአረቦቹ ስደተኞች ጊዜ በ500 ነው በ400 ዓመተ ምህረት ፈጽመዋለች። እንደገና ደግሞ በሱራይ ክርስቶስ ላይም ደግመዋለች። ኢትዮጵያ የመማጸንን ፕሪንሲፕል ለዓለም ኮንትሪቢዩት ካደረጉ ሀገሮች አንዷ ናት። ይህንን ግን አናጎላውም። ተማሪዎቻችን፣ ወጣቶቻችን ይህን ማምጣት አለባቸው እና ኢቲዚና ወርሎ እዛ ውስጥ ህጋችን ውስጥ አለ። እርግጥ ህጉ ስቴል አድርጎ ቆይቷል እና የቆንጠስጢኖስ ማንሳት ኢዝ ኖት አውት ኦፍ ፕሌስ ለማለት ነው። ሌላ አንድ መጨምራት የፍትሐ ብሔር ህጉን 2085 ተነባችሁታል ወንድሞቼ። 2085 ባልሳሳት ኢዝ ፕሮዳክት ላያቢሊቲ ምንድን ነው? የተሰሩ እቃዎች የሚያደርሱ ኪሳራ። ይሄ ልብሳችን ራሳችን ላይ ቡን ብሎ ቢነድ እሳት በእሳት ቢሆን ምንድን ነው? ዋት ኢዝ አወር ሬሜዲ? የምንነዳው መኪና እየነዳ ነው ቡን ብሎ ቢነድ። ጉድ ኤግዛምፕል የኢትዮጵያ አየር መንገድ 4 ነው 5 ክራሽ አድርጓል አይደል? የተዳኘው በየትኛው ህግ መሰረት ነው? 2085 ፕሮዳክት ማኒፋክቸሪንግ ላያቢሊቲ። ይሄ ህግ እኔ እንግሊዝ ሀገር ስማር እንግሊዞች የላቸውም ይሄ ህግ። one of the reasons why I was directly promoted to work for my masters ሌሎቹ ዲፕሎማሲ ሰሩ is because ያንን እኔ በዛ ላይ የሰራሁትን ሪሰርች አሳይቻቸው ነው። እና ሬዲ ህጎቻችን አሁንም አልደረስንባቸውም። ወደፊት ፕሮግራማቲክ ናቸው አልኩት በዚህ ምክንያት ነው። ይሄንንም ብታስተውሉ ደህና ነው ለማለት ነው። አም ሶሪ ሌላ ነገር ጨማመርኩና ወራሁኝ። አመሰግናለሁ። ከመድረክ መሪያችን ተነስቶ ነበረ ዘነጋውት ቅድም። ፎርማቱ ወይም ስርዓቱ ያው እንደየዘመኑ ሊሻሻል እንደሚችል በተለያየ ጊዜ እናያለን። ኢትዮጵያ ውስጥም እንኳን ለዳኞች የሚገቡት ቃለ መሃላ፣ አቃቢያን ህግ የሚገቡት ቃለ መሃላ፣ የጤና ባለሙያዎች የሚገቡት ቃለ መሃላ ህጎቹ በተሻሻለ ቁጥር ህጉን የመምሰል ባህሪ ያላቸው፣ በይዘት ደረጃ ግን ዋና ዓላማው ከስራ ጋር የተያዘ ከሆነ ስራውን በታማኝነት በቅንነትና በተማረው መሰረት ያለ ልዩነት ለሁሉም እንደሚያደርግ መግለጹ ነው። ቃላቱ፣ ቋንቋው፣ ይዘቱን በተመለከተ መሻሻሎች ሊኖሩ እንደሚችሉ እናያለን። እዚህ ከበቂ በላይ መልስ ተነስቶበታል። የፍትሐ ነገሥቱ ጉዳይ ማንሳቱ ተገቢ አይደለም የሚለው በመሰረታዊነት ደረጃ ፍትሐ ነገሥትን ካለማወቅ የሚመነጭ ስለሚሆን እኔ ሪኮመንድ ማድረገው ፍትሐ ነገሥቱን ሰዎች እንዲያነቡት እንዲያዩት እንደ ዶክመንት እንደ ህግ አንድ ወቅት ኢትዮጵያ ውስጥ ተፈጻሚነት እንደነበረው ለዘመናዊ ህግ ደግሞ የራሱ የሆነ ሰፊ አስተዋጽኦ እንዳለው ሂስቶሪካል ዶክመንት ሰዎች እንዲያዩት ነው ይሄንን ሪኮመንድ ማድረገው። ያ ግድ ያስፈልጋል። አሁን እንዳልነው በዘመናዊ ህግ ሳቢዎች ውስጥ ያሉ ነገሮች ዛሬ የምናወራበት የቃለ መሐላ ጉዳይን ጨምሮ ሌሎች ጉዳዮችም ቢሆኑ በፍትህ ስጋዩ ፓርት አሁን ብዙ ጊዜ ኮንፊውዥን ያለው የሚመስለኝ ፍትሐ ነገሥትን የሃይማኖት ሰነድ አድርጎ ብቻ የማየት ነው። 2 ክፍል አለው፣ ፍትህ መንፈሳዊ፣ ፍትህ ስጋዊ የሚል። ፍትህ ስጋዩ ዘመናዊ የህግ ማዕቀፍ ሊኖረው የሚችል ውል፣ ብድር፣ ቤት ስለመስራት፣ ኑዛዜ መሰል ጉዳዮችን የሚይዝ ፓርት አለው። እስከ አንቀጽ 22 ያለው ክፍል ደግሞ ኮምፕሊትሊ ሙሉ በሙሉ ሃይማኖታዊ ጉዳዮችን ላይ የሚያዘወትር ይሆናል። ሃይማኖቱ ባይመለከተን እንኳን ቢያንስ እነዚህኛው ክፍሎች ግን አሁን ላሉት ዘመናዊ ህጎች የራሳቸው የሆነ አስተዋጽኦ ስላላቸው እሱን ማየት የራሱ የሆነ ኢምፓክት ይኖረዋል። ሀገራት ወይም መንግስታት አንዲሞክራቲክ ሲሆኑ ወይም ደግሞ ኮራፕት በሆኑበት ስርዓት ውስጥ ስለ ቃለ መሐላ ማውራት ምን ዋጋ አለው የሚለውን ጉዳይ
ያው ቅድም ጠያቂው ራሱ መልሶልናል የአድዋን ዘመቻ አንስቶ። ስለዚህ ሀገራዊ የሆነ አጀንዳ ሲመጣ ልዩነቶች ቢኖሩ ራሱ የመሐላውን ጉልበት ያሳየው ነው። ድሉ ውስጥ ከጫፍ ጫፍ ኢትዮጵያውያን ሃይማኖትንም ዘርንም ሳይለዩ ሆ ብለው የመጣባቸውን ወራሪ ጠላት ለማስወጣት ከተነሱበት ጉዳይ አንጹ ይሄ ዲክለሬሽን እንደሆነና ይሄ ቃለ መሐላ ስለሆነ ነው። እንደው ንጉሱ እንዲያረጉኛል ብሎ ፈርቶ ሳይሆን የመሐላውን ጉልበት የሚያሳይ ነው። ያው በህግ ይደገፋል ብያለሁ እኔ። ህግ እንደ አንድ ሀገር ሲስተም በዚህ አንዲሞክራቲክ በሆኑ ሀገሮች ውስጥ ህጉ ራሱ ሊጠመዘዝ ይችላል። ህጉ የሚጠመዘዝ ከሆነ እንግዲህ ደጋፊው መሳሪያው ህግ ነው እያልን መሐላን አሁን እያወራን ባለን መሐላው ደግሞ የማይጠመዘዝበት ምክንያትም አይኖርም እና የተሻለ የህግ ስርዓት የተሻለ ዲሞክራቲክ የሆነ ትራንስፓረንት የሆነ የህግ ስርዓት መሐላንም በዛው መጠን ራሱን የቻለ ጉልበት እንዲኖረው ማድረግ የሚያስችል ነው። መጨረሻ ላይ ስለ ሌጋል ፕሉራሊዝም ትንሽ ባነሳ ደስ ይለኛል። ወይም የህግ ብዝሃነት የሚለው የህግ ብዝሃነት የማህበረሰብ እንቅስቃሴን በአንድ ሀገር ውስጥ የሚገዛው ነገር ህግ ብቻ አይደለም የሚል እሳቤ ያለው ይሄ ሞደርን ህግ ብለን በፓርላማ የምናወጣው ብቻ አይደለም። ስለዚህ ቅድም የባህል ህግ ተነስቷል፣ የተለያዩ አስተሳሰቦች ተነስተዋል፣ እምነት ተነስቷል። የነዚህ ሁሉ ነገሮች የጋራ ውጤት ነው የሚል ነውና ምናልባት የመሐላን ጉልበት ለመጨመር ከፈለግንም ከስር ከመሰረቱ ቅድም በተነሱት ቨርቹቲክስ፣ ዲዮንቶሎጂ፣ ቴሌኦሎጂ በእነዚህ ሁሉ በዩቲሊታሪያኒዝም በተነሱት በእነዚህ ሁሉ ውስጥ የሚታዩትን የስነ ምግባር ቫሊዎች ወይም የስነ ምግባር መርሆች ከዘመናዊ ህግ ጋር እያቀናጀን ወደፊት ማምጣት ያለብን ይመስለኛል። አለበለዛ ህጉ ብቻውን ቆሞ ደግሞ ብቻውን መሐላን የሚደግፍበትን ጉልበትም አሁን ያለው እሱ ነው፣ እሱንም እያጣ ይመጣልና ደጋፊዎቹ ብዙ ሊሆኑ ይገባል የሚል እምነት አለኝ። አመሰግናለሁ። ብዙ ነገር ተነስቷል፣ ግን ማጠቃለያም ስለሆነ ትንሽ መሐላ ብለን ዛሬ ስንነጋገር ጥንት እንደነበረው ይሁን እያል ወይም ደግሞ ወደዛ ይመለስ እያል አይነት ሳይሆን ኢሰንሱን ወስደነው ልክ ብዙ ነገር ቋሚ የሆነ ነገር የለም። ከዛ ውስጥ ሊገኙ የሚችሉና ወደ ሌሎች ልክ ሌሎቹ እንዳደረጉት ሁሉ እናዘምነው። ወደ የስነ ምግባር ትምህርት አለ ለምሳሌ በእያንዳንዱ በክፍል ውስጥ እዛ ውስጥም በልክ ትምህርት ካሪኩለሙ ሊወስድ በሚችለው መልኩ አዳብረ ነው እናሻግረው፣ ለዘመን ለትውልድ ሊሆን በሚችለው መልኩ እናስማማ እንጂ የጥንታዊ ጉዳይ ፍለጋ አይመስለኝም። በዛ አይነት መልክም ባይታይ አለ ወይ የሚል ቃለ መሐላ ቦታው የት ነው? መነሻ ነገር ነበረን። መነሻ ነገሩ የተወሰነ ነገር በሂደት ለውጥ እያሳየ ነው። እየተለወጠ ባለው ነገር ቅድም አንባልም አንስቷል። የባሰ ከቴክኖሎጂ ጋር እየመጣ ያለ ነገር ስላለ ይሄንን ትኩረት ያግኝ፣ ከዛ ደግሞ ወደዛ እንውሰደው የሚል ነገር ዋናው ጭምቅ ሀሳቡ ይሄን ይመስለኛል። ልንገዛው የምንገባ ነገር። ሌላው ምናልባት ወንድሜ ከአንድ ቤተሰብ በመሐላ ምክንያት እንዲህ ተጎድቷል እና እሱም በተግባር አውቀዋለሁ ያለው ነገር መሐላ ላይ ስነ ልቦናዊ ተጽዕኖ በጣም ነው የሚያደርሰው። ያ ስነ ልቦናዊ ተጽዕኖ ቅድም ለምሳሌ ስም ከምጠፋ ይላሉ። ስም ማለት በተቻለ መጠን በኦሮምኛው ምን ይላሉ? ነማ መማክሳ አከንታኔ ይላሉ። ነማ መማክሳ ማለት የወደቀ ሰው ሁሉ ምሳሌ፣ ሰው በወደቀ ቁጥር እከሌ ብሎ የሚጠራው ሰው እንዳንሆን ጥንቃቄ እናድርግ። ለዚህም ነው የምጠነቀቁት ለራሳቸው ብቻ ሳይሆን እንደነ እከሌ ማን ነው ባዩ ትውልድም ከተሻገረ በኋላ ያ ፕሮቨርብ አብሮ ይቀጥላል። ስለዚህ በተቻለ መጠን ጥንቃቄ የሚያደርጉትና ያ በተነሳ ቁጥር ደግሞ እነሱ የሟሸሹ መሄዳቸው ማህበረሰቡ ውስጥ የሚኖሩ ሰዎች ናቸውና ያን ተጽዕኖ ያደርሳል። ሌላው ምናልባት ከህግ አንጻር የተነካ አይመስለኝም። ዳኛ ማን ነው እየተባለ ይታያልና ይሄ ነገር እንዴት ነው? እኔ ከህጉ አንጻር አላውቅም፣ ግን ከእርቅ አንጻር ማለት ከባህል አንጻር ያለውን እንደው ሪፍሌክት ለማድረግ አይታችሁ ከሆነ የባህላዊ እርቅ ሽምግልና ላይ እንደየቦታው ሊለያይ ይችላል። ብዙ ጊዜ
ለሽምግልና ሲቀመጡ የጋራ ጸሎት አያደርጉም። በየግላቸው እውነት ብዙ ጊዜ መሬት ነው የሚቀመጡት። የማይችል ሰው ሲሆን ብቻ ነው መሬት ይይዙና እንደው እውነት አናግረኝ ብለው ከዛ በኋላ መነጋገር ይጀምራል። ከዛ ከጨረሱ በኋላ እንደው በዚህ እርቅ ስርዓት ውስጥ ውሸት ተናግሬ እንደሆነ ከኔ ጋር እንዳይገባ ይሉና መቀመጫቸውን ያራግፋሉ። ያ ማለት ምን ማለት ነው? ሌላም ናሬቲቭ እንዲህ የሆነ በውሸት ሰው አስታርቆ ወይም ደግሞ ሌላ የሚፈልገው ነገር አድርጎ ከዛ በኋላ ቤት ሲገባ እንዴት ደርዚህ ደርሶት እያሉ የምን ነገር አለ እንዳላስረዝመው እንጂ ሌላም በናሬቲቭ መልክ የሚገለጽ ነገር አለና ይሄ አለ። በባህሉ ውስጥ ይሄ ነው ያለው። ምናልባት በመደበኛው ፍርድ ቤት ዳኛው ከሌ ማን ይሆን ዛሬ የተመደበው እንዲህ አይነት ጥሩ ውሳኔ ይወሰንልኛል ወይም ደግሞ አይወሰንልኝም፣ እሱን እንሰማለን። እኔ ግን መልስ የለኝም። አሁን አንድ ሁለት ነገሮች ላይ ለማንሳት ነው። አይ ቲንክ ቅድምም አንስቼዋለሁ። የኤስኪለስ የትራጀዲ ጸሐፊውን የግሪክ ያነሳ ነው። ኦቱን እንዳምን ያደረገኝ ሰውየው ነው እንጂ ሰውየው አይደለም፣ ኦቱ አይደለም ሰውየውን ያሳመነኝ ይላል። ምሎ እንትን ብሎ አከማሃለው ፍርድ ሰጣሃለው ምናምን ብሎ መግባቱ ሳይሆን የሰውየውን ካራክተር ማወቄ ነው ያንን የተቀበለውን ኦት እምነት ያደረብኝ። ምክንያቱም በረጅም ርቀት አውቀዋለሁ። ዋሾ አይደለም ወይ በትምህርቱም በደም ጠንክሮ ኤፒስቴሞሎጂካል የሆነም ኤቲካል የሆነም ኤክስፕላኔሽን ነው የሚሰጠው። ስለዚህ ያ መቀበሉ ብቻ አይደለም፣ ምን አይነት የስነ ምግባር ጥያቄ ነው እና ኦት ብቻውን ባዶ ነው። ማንም እንትን ብሎት ሰጥቶ ሊገባ ይችላል እንዳሁን እንዳየ ነው እና ያችኛዋ ቀደም ያለኝን ነው አንተም ያነሳው ለማለት ነው። ሁለተኛ ደግሞ የስሙ ምን ነበር? መገል ነው ያልከው? አረ የሆነ መጋል ነው ያልከው ቤቱ የሚካሄድበት እነዚህ ሁለት አሁን ወይ ስላመነ ነው ወይ የምር እየሰራ ነው የሚለዋ ብቻ ሌላ አማራጭ እስገሎት ቢሆን ቀዱ ደርሶ ቢሆን። ስለዚህ አሁን ይሄ ዳይኮቶሚው ራሱ ፎልስ ነው። አሁን በእኛ አውቆ የገደሉትስ ቢሆን እንደዚህ እንትኑ ይሄ አሁን ወደ ህጉ ብናስተላልፈው ምርመራ ውስጥ ይገባሉ ማለት ነው። እና ሁለቱ ብቻ አይደለም አማራጭ ሊሞት የሚችሉ ሌላም ብዙ አሉ። እና ወይ ሁሉንም በትነን የትኛው ሞስት ፕሮባብሊ የትኛው ነው የሚለውን እናጥነው እንጂ ሁሌ በቃ ልክ እቺ ብቻ አማራጭ እንዳለው ይዘን ከሄድን ከሎጂክም ከህግም አንጻር አያስኬድም። እና እቺ ለማለት ነው። አመሰግናለሁ። እሺ ብንጠቀልለው ይሻላል መሰለኝ። በጣም ነው የምናመሰግነው። የመሀላ ጉልበትን እንግዲህ በእንደዚህ አይነት መልኩ አይተነዋል። ምናልባት ሁለት ጥያቄ ወይ አንድ ጥያቄ ይዘን መሄድ የምንችለው አቶ ቢኒያም ቅድም ሲናገር መሀላ ህግ ላይ ስለተደገፈ ነው ጉልበት ያለው ብሎናል። በሌላ በኩል ደግሞ ባህሉ በኦሮሚያ ፍርድ ቤት እንደምናየው እየመጣ ህጉን እየደገፈው ነው ያለውና ስለዚህ ጉልበቱ የትኛው ላይ ነው? ህግ ላይ በመደገፉ ነው ወይስ ደግሞ አሁን ባህሉ ህግ ላይ ተደግፎ ጉልበት ያበጃል የሚለውን እንዲሁ እያሰብንበት መቆየት እንችላለን። ስለመጣችሁ እጅግ አድርገን እናመሰግናለን። የዛሬ 15 ቀን በሌላ ርዕሰ ጉዳይ እንገናኛለን ብዬ አስባለሁ። ሁሉንም አቅራቢዎች አመስግኑልኝ። መልካም ምሽት።